አሁን ግን ስለዚህ አንድ ህንዳዊ መጥቶ ቡዲዝም ተቀበል አለበለዚያ ገድልሃለሁ ቢል ጤናማ ነው እያልከኝ ነው? አይ ጤናማ ነው አላልኩም እኮ። እንደዛ አይደረግም፣ አያደርግም፣ ማንም አያደርግማ። አያደርግም ካልክ እኮ ነገርኩህ እኮ ሰይጣናዊ ነው በለው። እሺ እንበለውና እንለፍ። ቴንኪው። ይሄንን ያልከው መሐመድን ነው። ሰይጣናዊ ነው ያልከው የመሐመድን ትእዛዝ ነው። ቴንኪው። አንቺ እንደሰጠሽን እና እንዲያዋርርሻት እንነግርሻት ይደቆ ወላሂ አብድራህማን ስማ፣ ማንም ቢሆን ለምን እናትህ ቢሆን እነሱ ፊት እንዳታርድ እንዲያትመዳ። ምክንያቱም የሰው ልጅ ተቀያሪ ነው። አንድ ቀን ይናገረው ያስይዙሃል። አንተ ማድረግ ያለብህ ቀጥታ ትገናኛለህ። እርድ ያርገህ ተጣልኩ በኋላ ስልኩን ስብርብር አብረህ ስልኩን ሙሉንም እዛው ቅንብር አልከው እና ከዛ ከዛ በቃ ለማንም ካላወራህ ምንም መሆን አትችልም። መጽሐፈ ሳሙኤል ቁርአን ላይ ስላለ ችግር የለም። የቁርአኑን ክፈትለት ስለዚሁ ታሪክ ስለሚናገር አይ ውሸታም መሆናችሁ እኮ በዚህ ነው የምታወቀው። አይ ይሄ ያነበብኩልህ ከቁርአን ላይ እንክፈትለት እኮ እሱን በቃ አሸባሪ ብላል አይደል? ከቁርአን ላይ እንክፈትለት ያ እሱን እንደዚህ ያዘው። መጽሐፉን ደግሞ እንይወሽ እንዴ መጽሐፋችሁን ትፈራላችሁ? ምን አንተ ግን እየተግባባን አይደለንም። ከእንደዚህ አይነት ሰው ጋር እንዴት እንደምናወራ አናውቅም። ምን እየተባለ እንደሆነ ራሱ አልገባውም። እና ህጻናቶች ሳይቀሩ በርካታ ህጻናቶች ደሙ በዚህ እየፈላ ደሙ በዚህ እንትን እያለ ብዙ ሰው ይሄን ያህል ቆይተው ይህ ነገሮቹ ባለፈው ረጅም ቪዲዮ ነው እንግዲህ ህጻናቶች ሳይቀር ብሏቸዋል። አሲ ሳምፕል አንድ ህጻን ላሳያችሁና እዚሁ በኮምቦልቻ ላይ ከተቀጠቀጡት ወይ ደግሞ ከተደበደቡት ውስጥ አንድ ህፃን ልጅ አለ። አይ ቲንክ ቪዲዮውን የቤት ራሱ ለቅቄዋለሁ። አላያችሁ? እሱ አላየውም እንጂ ቫይራል አልወጣም እንጂ ለቅቄዋለሁ። ሰው ህፃን ልጅ አይቀራቸውም፣ አዋቂ አይቀራቸውም። ያገኙትን ኤቭሪዋን ምንድነው መግደል ነው። ለምሳሌ ይህን ህፃን ነው እንግዲህ ያው ህፃን እንደሚለን ከዚህ አይቶ ነው ሊሆን ይችላል። አንዴ ቆይ አንዴ አስገባኝ። ክፉ ነገር አስገቡና ያን ክላስ ቢያቸው ነገር በሚመጡት ጊዜ በራፍሳት በሚፈጠር ጊዜ እኔ ደግሞ ለማንፈለኩና እዛኔ ተወኝ እያልኩ መጠየቅ ጀመሩ። ገዛኔ ይሄ ልጅ ገምቱ እድሜው ስንት ቢሆን ነው? በጣም ህፃን ልጅ ነው። ኪድ ነው። ምን ብትሉት ምንም የማያውቅ ልጅ ነው። እጁን አይታችኋታል አለ ታስሯል። በምንድን ነው ያለን? ቅድም በመዶሻ በህንፃ መሳሪያ ቃሉ እየገቡ ህፃን ልጅ አይመርጡ። ይሄ ደግሞ ክርስቲያን ብቻ አይደለም ሙስሊምንም ጭምር። ወሃቢያ ለምን የሚበጅ አይደለም ስሙ። አንዴ ፖሊስ መጥቶ እንኳን ሊያድነን አልቻለም። ቀጥቅጣችሁ እንደዚህ አድርገው የቀጠቀጣቸው እያለ ነበር። እንደዚህ አድርጋችሁ ተቀጠቅጣችሁ እያለ ሲቀጥልብን ነበር። እና ይሄ ነው አንድ ጊዜ በቃ ለመረጃ ይበቃል። በቃ ኦኬ። አብዱራህማን ካንደና መጣ ቸኩላል። አይ ከእንትን ላይ አይቶ ይሆናሉ። በቃ እነዚህ ሰዎች ከምን ላይ ከመጽሐፍ ቅዱስ ላይ አይቶ ይሆናሉ ይሄን የሰሩት ምክንያት። አንዴ መጽሐፍ ቅዱስ እንዲከፍት አድርግልኝ እስቲ። አዳም ተሻው ይክፈት። አንዴ መጽሐፍ ቅዱስ ይክፈት። ያውኑ ልጅ አዳም እሺ ኦኬ። ምድሬ ማነች? ምድሬ ማነች? አሁን ለልጁ ጥያቄው ለልጁ ነው። ምድሬ ማነች? ጥያቄ ለልጁ ነው። መጽሐፍ ቅዱስ አንዴ እንዲያነብልኝ ጠይቄ ነው። ምድሬ ማነች? መመሪያ ምድር የፈጣሪ ነው። የፈጣሪ ነው። ቴንክ ዩ። ምድር የፈጣሪ ብቻ ነች? የፈጣሪ ነው። በቃ ፈጣሪ ለኛ ፈጠረ ምድርን። አላህ ሙሐመድ እኔ ነች ብሏል። ሙሐመድ ፈጣሪ ነው አላለም። ሙሐመድ ኦኬ። አሁን እኔ ጥያቄ እኮ ልጁን ጠይቅልኝ ነው። አሁን ህፃናቶችን የሚገሉትን አዳም the earth belong to Allah and his apostle ላላህና ነብዩ ነሽ ምድር ብሏል። ስለዚህ ቀደም ያልኳችሁ መጣ ማለት ነው። መሐመድ ራሱን ካላህ ጋር እኩል አድርጎ ምድርን እንኳን የኔና ያላህ ነች ብሏል ብዬ ነበረ።
ምድር የፈጣሪ ብቻ ነች ብሎናል አሁን አብዱራህማን። ስለዚህ መሐመድ ፈጣሪ ነው ማለት ነው። አብዱራህማን ያዝ ማይክን አንሳ። ማይክን አንሳ። መሐመድ ወይም ደግሞ የአብደላ ልጅ አምላክ ነው? ጥያቄ አይቻልም። መጀመሪያ ጥያቄ መልስ ቅድሚያ፣ ከዛ ትጠይቃለህ። አንድ ጥቅስ ታመጣልኛለህ። አዳም እኛ እኮ አሁን አዋቂ አይደለም፣ ለጥያቄ ነው የመጣነው። አዳም አንድ ጥቅስ ታመጣልኛለህ። እስራኤሎች እንደ ህንድ ሄደው ወይንም ደግሞ ቱርክ ሄደው ወራው ህፃን የገደሉበትን አንድ ታመጣለህ። እሺ ላምጣልህ። ኦኬ ቱርክ ወይንስ ህንድ? እስራኤል። ቱርክ ወይንስ ህንድ ሄደው? አሁን ስለ እስራኤል ነው የሚጠይቅህ። እስራኤልማ ራሱ ጋር ልወጋው ከመጣ ህፃን አይደለህም ሲጀመር። ማን ልወጋው ነው አለ? አንተ ጥያቄ ልጠይቅ ነው ወይስ ልትመልስ ነው? እዚህ ቁጭ አልከው። እየጠየቅኩ ነው ያለሁት። እኛ እኮ ለጥያቄ ነው። አሁን ለምሳሌ እንደ አዋቂ ነው አንተ አይደል? ስለዚህ አላህ ገዳይ እንደሆነ ሙሐመድ ገዳይ እንደሆነ አመንክ እኮ። መጽሐፈ ሳሙኤል ላይ አንዴ እንግባሽ። ገዳይ መሆናቸውን አመንክ ወይ? አሸባሪ እንዳንተ አይነቱ ይገደላል አሁን በእስልምና። እኔ አሸባሪ አይደለሁም፣ ነብይ ነው አሸባሪ። አሸባሪ መሆንን ልንገርያ። መጽሐፈ ሳሙኤል ክፈት እስኪ አንዴ። ሱራ 8 አንዴ ክፈትልኝ። ሱራ 8 60 ላይ እኔ አይደለሁም አሸባሪ ባይዘው አንብበው ክፍሉ። ስለዚህ ሙስሊም መስየው ነው ወንድማችን፣ ይቅርታ አድርጉለት። ብብልን ወንድማችን አንብብ። ዝምታው እንትን አለ መሰለኝ እስካሁን ሲፈጥን መስየው ነው። ቴንኪው ከመሐመድ እኩል አድርገኛል አሸባሪ በማለት። ቀጣይ ሳይ ሙስሊም 523 ኤን ትከፍትልኛለህ። ከመሐመድ እኩል አደረገኝ አሸባሪ በማለት። ቴንኪው እኔ ብቻ ነኝ አሸባሪ ብሏል መሐመድ። ስለዚህ ከመሐመድ እኩል ነኝ እኔ። አንብብ ይሄንን መሐመድ እና እኔ እኩል ነን። አንብብ ማይክን አንሳ። እኔ ከመሐመድ እኩል ነኝ። አብዱራህማን ማይክን አንሳ። እኔ ከመሐመድ እኩል ነኝ ወይ? እንደ መሐመድ እኔም አሸባሪ ነኝ? በጣም ያው መጽሐፈ ሳሙኤል ላይ ድንግል አሳያ እንደምትበልጥ። ስለዚህ ከመሐመድ እኩል እኔም አሸባሪ ነኝ። ይሄን አነበብኩ። በቃ አሁን መጽሐፈ ሳሙኤል ክፈትሽ። አታስቀምጥ። እንደ መሐመድ አሸባሪ ነኝ ወይ? ከሱ ትበልጣለህ እንደውም። ስለዚህ እኔ ብቻ ነኝ አሸባሪ ያለው መሐመድ ተሳስቷል ማለት ነው። ውሸቱን ነው። እውነትም አሸባሪ ባትሆን ኖሮ ትከፍታለህ። አሁን ያልኩህን ክፈት እስቲ። ስለዚህ መሐመድ ሎክ በደንብ አስተውሉ። ምን ኮንፈርም እንዳንተ አይነቱን ያሸብራል። አዎ አሸባሪ ነው ብሎኛል። ውሸታም አሸባሪ ነው አልከን እኮ። ውሸታም ይሸበራል። ኦኬ በምንድን ነው ውሸታም ይሸበራል። ሌባ ይሸበራል። አንብበው እሺ አንብበው። ጣዖት አምላኪ ይሸበራል። ሌባ እንደሆነ እዚሁ ክፍል ሌላ ሳየ የተመረቁ ሳልሄድ ሌባ መሆኑን አንብብለት። ክርስ ሶሪ ቃል ዘረፋው የኔ ብቻ ነው ያለውን አንብብለት። ምዘርፈው ነው ያለውን ሌባ መሆኑንም እዚሁ ክፍል ላሳየ። እሺ እንግዲህ ሀዲስ የሚገኘው ሳሂ ሙስሊም 523 ኤ ላይ ነው። I have been given superiority over the others prophets in 6 respects አለ። ከሌሎች ነቢያት በስድስት ነገሮች የተለዩ ነገሮች ነኝ ብሎ ይናገራል መሐመድ። I have been given words which are concise but comprehensive in meaning። ግን ለምንድን ነው መጽሐፋችሁን ማትከፍቱት እናንተ? አንዴ ወንድማችን መጽሐፋችሁ የላችም? አታምኑ በመጽሐፉ? ተረጋጋ። ይሄ እኮ ያለው ተመሳሳይ ታሪክ ብታመጣ ምን ያመጣብሃል መሰለህ? ነብዩ ውሸታም ነው፣ ነብይ አይደለም ማለት ነው። እኔ ብቻ ነኝ አሸባሪ ያለ፣ እኔ ብቻ ነኝ ከነቢያት እለያለሁ ካለ ሙሴ ብትል የፈለግከውን ነብይ ብትጠቅስና አሸባሪ ናቸው ብትል የነብይን አስተምሮ ይጣረሳል። እኔ ብቻ ነኝ በስድስት ነገሮች ብልጫ ተሰጥቶኛል፣ የነብይን አስተምሮ አትቀበልም? አልገባም? ያገባው መሰለኝ። ቢሊየን ሰው ቢገሉ እኔ ብቻ ነኝ አሸባሪ ካለ የነብይ አስተምሮ የምትከተል ከሆነ አዶልፍ ሂትለር ለምን ቢሊየን አይገልም? እኔ ብቻ ነኝ አሸባሪ ከሌሎቹ የምለየው ካለ ነብይ ትክክል ነው ካልክ
አዶልፍ ሂትለር ነው አሸባሪ ማለት አትችልም። አሸባሪው መሐመድ ነው የሚሆነው። እኔ ብቻ ነኝ ንብረት እንድዘርፍ የተፈቀደልኝ ካለ አዶልፍ ሂትለር ብዙ የዘረፈው ቢኖር እንኳን ታይትሉን ሆልድ የሚያደርገው ማነው? መሐመድ ነው። ምክንያቱም አንተ መሐመድ ባሪያው ነህ፣ ተከታዩ ነህ። ቀጥል ክርስቲያን አንተ ክርስቲያን ያለን አሁን ተረጋጋና አንብበው። ቆይ እሺ፣ ክርስቲያን ከሆንክ መጽሐፍ ቅዱስ ክፈት። አንዴ ብቻ ሁለት ሰኮንድ ብቻ ተረጋጋ። መጽሐፈ ሳሙኤል ክፈት አንዴ እስቲ ተረጋጋ። ቆይ ይነበብልህ ክፍል ቀጥል። ቆይ እሺ እንግዲህ አሃብ ተማመኑ ማን ነው? መጽሐፈ ሳሙኤል ክፈት እስቲ። ኧረ አንዴ እሺ ይከፈታል። ተረጋጋ። እሺ ይከፈታል። ተረጋጋ። I have been given superiority over the other prophets in 6 respects. በስድስት ነገሮች የተለዩ ሆኜ ተሰጥቶኛል። ከሁሉም ፕሮፌቶች ከሁሉም ነቢያት እኔ የተለየው ነኝ በስድስት ነገር አለ። እሺ I have been given words which are concise but comprehensive in meanings. ሁሉን አቀፍ በሆኑም ትርጉሞች I have been helped by terror አለ። በሽብርተኝነት የተረዳው ነኝ፣ በሽብርተኝነት የተለየው ነኝ አለ። In the hearts of enemies, spoils have been made lawful to me. ምንድን አለን ወንድማችን መሐመድ? ምርኮች ተፈቅደውልኛል፣ ዘርፌዎች የሚዘረፉ እንትኖች እንዳለ ተፈቅደውልኛል። The earth has been made for me clean and a place of worship. ምድርም አንዴ ቆይ ወንድማችን፣ ምድርም ንጹህና የማምለኪያ ስፍራ እንደሆነ ለኔ ተፈቅዶልኛል። I have been sent to all mankind and the line of prophets is closed with me. ለኔም ለዓለም ሰው ተልኬያለሁ በነቢያት መስመር። እሺ በቃ አሁን ደግሞ እንየው መጽሐፍ ቅዱስን ደግሞ እንየው። ጎበዝ የተነበበ እና ሰዓቱን እንጠቀማ። እሺ ነብይ አንዴ መጽሐፍ ቅዱስን ክፈት እስቲ። አብዱራህማን አንዴ መጽሐፈ ሳሙኤል ቁርአን ላይ ስላለ ችግር የለም። የቁርአኑን ክፈትለት። ስለዚሁ ታሪክ ስለሚናገር አይ ውሸታም መሆናችሁ እኮ በዚህ ነው የምታወቀው። አይ ይሄ ያነበብኩልን ከቁርአን ላይ እንክፈትለት እኮ እሱን በቃ አሸባሪ ብላል አይደል? ከቁርአን ላይ እንክፈትለት። ያ እሱን እንደዚህ ያዘው። መጽሐፉን ደግሞ እንየውሽ። እንዴ መጽሐፋችሁን ትፈራላችሁ? ምን አንተ ግን እየተግባባን አይደለንም። ከእንደዚህ አይነት ሰው ጋር እንዴት እንደምናወራ አናውቅም። ምን እየተባለ እንደሆነ ራሱ አልገባውም። እና ነብይ ውሸታም ነው እያልክ እኮ ነው፣ ከሱ የባሰ ካመጣ ማለት ነው። እና እንጃ ከእናንተ ጋር እንዴት መኖርም መነጋገርም ከባድ ነው። ከሁሉም ነቢያት እኔ የተለየው ነኝ ብሎ እየተናገረ ነው። ከመሐመድ የበለጠ ታመጣልን ነው። ስሙኝ እንጂ አብዱራህማን አንዴ እስከሚጨርሱ ድረስ ጠብቃቸውና ይጨርሱ። ለአንተ ጨርሰው ያስረዱህና ከዛ በኋላ ወደ እነሱ ትሄዳለህ። ጎበዝ ልጅ ጎበዝ። መጽሐፈ ሳሙኤልን ክፈትለት ማለት ሱረቱ አልበቀራ 247 ላይ ለምንድን ነው እሱ ያዘዝ አይደለም። ቀጥታ እሱ ያዘዛችሁን ቦታ ሄዳችሁ መግባት አለባችሁ። በቃ መጽሐፈ ሳሙኤል ክፈትልኝ። ተረጋጋ። መጽሐፈ ሳሙኤል ቁርአን ላይ ስላለ ቆይ ከዛ ሲነበብልህ ይሻላል ብለን ነው። ለአንተ የሚባል ነገር አለ ቁርአን ላይ። አዎ መጽሐፈ ሳሙኤል አለ ቁርአን ላይ አለ። ሱረቱ አልበቀራ አታውቀውም? ስለማታውቀው 247 ላይ አንብብለት። ከእስራኤል ልጆችም የሚለው እኔ ግን አንድ ጥያቄ ያለኝ እዚህ ጋር ማለት ነው። በኋላ አንዴ አባት አንድ ጥያቄ ቆይ ትጠይቃለህ። አንድ ብቻ ልናገር። አንዴ ይሄን ነበብና አትቀጥ። ከእስራኤል ልጆችም ከሙሳ በኋላ ወደ ነበረው ጭፍሮች ለነብያቸው ለሳሙኤል ይላል ይታያል። ለነብያቸው ለሳሙኤል ለእኛም ንጉሳችን አስነሳን፣ ባላ መንገድም እንዋጋለን ባሉ ጊዜ አላየህንምን? አላወቅህምን? መዋጋትን ቢጻፍባቸው አላህ ነው የጻፈባቸው መዋጋት። አንተው ለዛ ጋር ተመሳሳይ የፈለከው ነሽ። አንድ ጀግና የለም እናንተ ውስጥ አሁን አንድ ጀግና ጠፋ። ክፈተል ልትመል ቆይ መጽሐፈ ሳሙኤልን በቁርአን ላይ ላሳየና ከዛ በኋላ ትመልሳለህ። መሀል አትግባ ፕሊስ። ይኸውልህ አላህ ራሱ እንዴት እንደጻፈባቸው እንዴት እንደሚዋጉ ላሳይ። ከእስራኤል ልጆች ከሙሳ በኋላ ወደ ነበሩት ጭፍሮች ለነብያቸው ለሳሙኤል ይላል። ለማን? ለነብያቸው ለሳሙኤል ይላል። ከእኛም ንጉስ አስነሳልን፣ በአላህ መንገድም እንዋጋለን። ሰዎቹ ናቸው። እኛም ንጉሳቸውን
አስነሳለን፣ ባለ መንገድ እንዋጋለን አሉ። ባሉ ጊዜ አላየህምን አላወቅምን ብሎ መሐመድን ይጠይቋል አለ። መዋጋትን ቢጻፍባቸው አትዋጉም ይሆናል አላቸው። ሳሙኤል ለእስራኤል ህዝቦች መዋጋት ቢጻፍባቸው አትዋጉም ይሆናል ብሎ አላቸው። እነሱ ምን ብለው መለሱ መሰለው? ከሀገሮቻችንና ከልጆቻችን ተባረን። እሺ መጽሐፍ ቅዱስን ክፈት አንዴ ክፈት። አሁን ቁርአን ነው፣ አሁን ይሄ ቁርአን ነው፣ መጽሐፋችን ነው አይደል? ይሄ የእናንተን ደግሞ አንዴ ክፈት እስቲ። አንብቤ ቆይ ልጨርስ። እሺ እንዴ የተዋጉበትን መንገድ ምክንያት እዚህ ጋር እየነገረ ነው። ከሀገሮቻችንና ከልጆቻችን የተባረርን ስንሆን በአላህ መንገድ የማንዋጋ ለምን ለእኛ ምን አለን አሉ። በእነርሱም ላይ መዋጋትን በተጻፈባቸው ጊዜ ከነሱም ጥቂት ሲቀሩ አፈገፈጉ። አላህም በዳዮችን አዋቂ ነው ይላል። ስለዚህ መጽሐፈ ሳሙኤል ላይ ያለው ነገር አላህ አጽፎባቸው ከሀገሮቻቸው ስለተባረሩና ልጆቻቸው ስለተገደሉባቸው ነው የተዋጉት ብሎ ኮንፈርም አድርጎልሃል። ታዲያ ምንድነው የምትጠይቀው? እዚህ ጋር መልሶልሃል። ጨርሰናል። ቆስጤ የዛን መልስ እዚህ ስለመለስንለት ያን መክፈት አስፈላጊ አይደለም። ቁርአንን ወይም ዲባንክ አድርግ። የሆነ ጽሁፍ ስለተገኘ ስላለ ሳይሆን ያንን ጽሁፍ ሰው እንዴት ይረዳዋል ዘሜን ፖይንት እና አንዴ ልጠይቅ አንድ ጥያቄ አለ። አንድ ጊዜ በጌታ ስም አንዴ ትቀጥላለህ። ሰው እያወራ አይገባም። ስነ ስርዓት ልመዱ። እናንተም ውስጥ ሆኖ እኮ ሰላማዊዎች አሉ እኮ ይህን መጽሐፍ ይዘው ኖ እንደዚያ እንረዳው ጭንቅላታችን እንጠቀማለን ብለው የሚረዱ አሉ። መብቱ ነው ማንም እንደፈለገ እንትን ማለት። ነገር ግን የአንዱ መኖር ለሌላው ስጋት ወይ አደጋ መሆን የለበትም። የወሃብያ መኖር ለሁሉም ለሰው ልጅ ለተባለ አይደለም ለሳር ለቅጠር ስጋት ነው። ለማንም ስጋት ነው። ምክንያቱም ገድዬ አጥፍቼ እኔ ብቻ እኖራለሁ የሚል ስለሆነ፣ ይሄ ደግሞ በዓለም ላይ ሁሉም አንድ አይነት ነገር ሊኖረው ስለማይችል ይሄ ኡስታዝ ምን እንደሚል ስሙት። ይሄ ጅሃድ የሚባለው አስተምህሮ ወደ ኢትዮጵያ ውስጥ ሲመጣ ቁርአን ውስጥ ያለ ነው። ግድያ ምናምን ነገር አረቦች ለቁርአን ውድድር ዳኝነት በሚቀመጡ ሰዓት ላይ ነው እስኪ ይሄ የጅሃድ ነገር ለህፃናት ማስተማር የለብንም ብለው እነሱ ሲተዉት እነሱ አይፈልግም። ይሄን ተቃውሞ ነው የሚናገረው እና እስኪ ሰምተነው እንመለስ። ኡስታዙ ብዙ አረቦች አገሮች ላይ ተሳክቶላቸው ይሄን ነገር አርገውታል። በጣም የሚያሳዝነኝ ግን ብዙ አረቦች አገሮች ላይ ተሳክቶላቸው ይሄን ነገር አርገውታል። ባለፈ የነበረ የቁርአን ውድድር ላይ ቁርአን አገር አቀፍ የሆነ ቁርአን ውድድር ላይ ዳኝነት ተቀምጠን ከአረብ ሀገር የመጡ ዳኞች አብረውን ሆነው እየዳኙ ባለበት ሰዓት ላይ ጥያቄ ስናወጣ ወላ ወልበራእን የተመለከቱ ጂሃድን የተመለከቱ የቁርአን አያቶችን ጥያቄው ላይ ስናስገባ ይቆጡ ነበር። እነዚህ ቁርአን አያቶች ሲቀሩ እንኳን ለመስማት ማለት ነው፣ ሲቀሩ እንኳን እንዳይሰሙ በአሁኑ ሰዓት ብዙ አረብ ሀገሮች መንሃጅ ላይ የትምህርት ካሪኩለም ላይ ስለ ጂሃድና ስለ ወላ ወልበራ ያሉ የቁርአን አያቶችና ሐዲሶች እንዲወጡ ተደርገዋል። ይሄ ትልቅ አሳፋሪ ነገር ነው። ይሄ ነገር ወደ ሀገራችን እየመጣ ነው። በግልጽ አይኑን አፍጥጦ እየመጣ ስለሆነ ነቅተን ልንከታተለው ይገባል። ይሄን አመለካከት የሚያራምዱ ሰዎች በአሁኑ ሰዓት ምን ይላሉ? መስጊድ እንገነባላችኋለን። መስጊድ ስንገነባላችሁ ከጎኑ አብረን ለክርስቲያኖችና ለይሁዶች መጸለያ ቦታ ከጎን አብረን እንሰራላችኋለን። አሁን ይሄን ከምንሰማ ጥያቄና መልስ ብናነባ አይሻልም? ተቋሞች ላይ አላህ ነው የሚገዛው። ስሙ ይለዋወጥ እንጂ ጥያቄ ካለ እኔ ልጠይቅ። ሁሉም ለልቡ ደስ ያለው ላይ ገብቶ ይጸልይ። ለምን ትከለክሉታላችሁ? ከሶስቱም የሃይማኖት ቦታዎች ውስጥ አንዱ ላይ ገብቶ የጸለየ ሁሉም ትክክል ነው፣ ሁሉም ወደ አንድ ነው እያሉ እያስተማሩ ነው። እንዳይገባ መዝጋት አለብን። ስለ ጂሃድ ይህን ጂሃድ ህፃናት ቁርአን ሲቀሩ ስለ ጂሃድ እያወጡት ነው። ለምን ወጣ? ይሄ ትክክል አይደለም። ለምን ግድያን አሁን እየሄደ የሚገላው የዛሬ 18 ዓመት 30 ዓመት 20 ዓመት ዋሃብያ ወደ ኢትዮጵያ ከገባ ጊዜ ጀምሮ አይ ቲንክ በኢህአዴግ ጊዜ ነው የገባው። የፈላ የተማረ ትውልድ ነው። ይህንን ነው እያስተማሩ የሚሉት። ለምን እንግዲህ አንድነትን እንትን የሚል ነገር ወደ ሀገራችን እየገባ ነው እያለ ይቃወማል። ስሙት። በተለይ መጅሊሶቻችን
አሁን በቃ እኔ ላውራ አንድ ጥያቄ ልጠይቅና ልውረድ ፕሊዝ ይገባል። ጉብኝት እየተደረገ ነው ወደ ሀገራችን። እነዚህ የሚመጡ ሰዎች ገንዘባቸውን ብቻ ፈልገን ግንባታቸውን ብቻ ፈልገን ቋምጠን የማንወጣበት አዘቅት ውስጥ እንዳንወድቅ ጥንቃቄ መደረግ አለበት። ሙስሊም እኮ መስጊድ ባይገነባለት ዛፍ ስር እኮ ይሰግዳል። ምን ችግር አለ? ጁዒለት ሊየል አርዱ መስጂደን ወጠሁራ ረሱላችን ሰለላሁ ዐለይሂ ወሰለም ለእኔ መሬት በሰባቸው። ይህን አመለካከት የሚጠቀሙ ሰዎች ሁሉም የአብርሃም ሃይማኖቶች ናቸው ይላሉ። ስለዚህ ዘሜን ፖይንት ምንድን ነው እያለን ያለው? ይሄ አመለካከት አብሮ መኖር፣ አንድነት መኖር፣ ከመስጊድ ጎን እንደዚህ ቤተክርስቲያን መኖር የለበትም። አረ ፕሊስ እባክህን ወሃቢዎች አንተ ዝም በል። አንድ ጊዜ ሌላ ሰው እድል ደግሞ ስጥ። አንተ በቃ መድረኩን በሙሉ ላይ አንተ ነው የተያዘው እኮ የምትጨምረው የምትቀንሰው ካለ ጨምር። ግን አሁን የሌላ ሰው ሪኮርድ እያሰማከን ነው። እኛ ከአንተ ጋር ነው የመጣ ነው ለዲስከስ ለማድረግ ከአንተ ጋር ነው ለማውራት ነው የመጣ ነው እኮ እዚህ ጋር ቤት የገባ ነው ከአንተ ጋር ለማውራት እንጂ ሪኮርድ የሰው ሪኮርድ ለመስማት አይደለም የመጣ ነው። በሰውየው ንግግር በቁርአን ተስማማው። እዚህ ጋር የመጣ ሰው ብቻ እኛ ከአንተ ጋር ለመወያየት ነው የገባ ነው እንጂ ከአንተ ጋር ለመወያየት ነው የገባ ነው እንጂ ለሌላ ሰው ሪኮርድ ለመስማት ዩቲዩብ ማግኘት የወርቢዮናትቾ አዳምጡ። እቅዳችሁ መስጊድ ላይ ምንድነው የምታስተምሩት? ሰው ማወቅ ስላለበት ነው። ሶሪ መስጊድ ላይ የምታወሩት ምንድነው? ስለዚህ ሌላ ቀን እንገናኛ። ታዲያ እናንተ ሉቃስ 19:27 ክፈታውና እዛ ጋር ምን እንደመጽሐፍ ቅዱስ እንደሚል ደግሞ አምጣው። አስገድደን እኮ አላመጣንም። ሉቃስ 19:27 ክፈታው። ተረጋጋ ኡስታዝ፣ ተረጋጋ። እኔ ኡስታዝ አይደለሁም። ክፈታው። ይሄ ኡስታዝ የሚያወራውን አዳምጠው። ኡስታዝና እኔ የሌላ ሰው ወሬ ለማስማት አይደለም። እኔ ከአንተ ጋር ዲስከስ ለማድረግ በነገራችን ላይ እፎይ እኔ ከአንተ ጋር ለመወያየት ነው የገባሁኝ እንጂ የሌላ ሰው ወሬ አይደለም ነው የመጣው። ስማ አንዴ ሚዩት አድርግና ይሄንን ነው እየፈጸሙ ያሉት። አሁን ምንድነው ስትራቴጂያቸው ነው፣ እቅዳቸው ነው። ቅድም ጀምረን እንደውም ኔትወርክ አስወጥቶኛል እፎይ እንትን ሲል ስሙት። ይሄ ኡስታዛቸው ነው ምን ብሎ እንደሚያስተምር። ኡስታዛቸው አትበል አንተ። ከሰው ጋር ለመውራት ነው ለመወያየት ነው ይሄ መድረክ የከፈትከው ወይስ አህመዲን ጀማል ይሄ መድረክ ለምንድን ነው? ዮርቢን ትቀጥላለህ። ቆይ ተረጋጋ፣ ተረጋጋ። አንዴ አዳምጥና ትቀጥላለህ። ስሙ አንዴ ልጨርስና ትቀጥላለህ። አንዴ አዳምጡ፣ ተረጋጉ። ስሙ አንዴ አንዴ አሁን እንደዚህ አንዴ አንተ ማዳም ሙሴ የተነሳው ለዚህ ነው ቶፒኩ ላይ እንትን በል ወረራ ነው እያወራን ያለ ነው። ከወረራ ጋር የተያያዘ እንዴት ነው የምወራው? የትኛውንም በአራቱ ማዕዘን ወረሩ ነው። ዋን ታይም የተፈጠረ ጦርነት አለም እያወራን ያለ ነው። ስለ መውረር ወደፊት ስለሚደረጉ ኮንቲነስ የሆነ ማለት ነው። ሶሪ ፕሌይ ሆኖብኝ እፎይ አንዴ ላውራ። ጨርስ በቃ አንዴ አስደምጠው። በቃ አይደለም ለዚህ ነገር በክፍለ ጊዜ መልካም። ምንድነው ላሳያችሁ የፈለግኩት ሉክ እና አሁን መጥተው እንደዚህ የሚንጫጩትም የሚረብሹትም ይሄ አንዱ ራሱ የስትራቴጂው አካል ነው። ቅድም ጀምረን ያቋረጥነው ቪዲዮ አለ ኔትወርክ አስወርዶኝ፣ ይሄ ስሙትና እሱን ላሰማችሁ። አንደኛ ማሳመን ራሱ ነው ማጥቃት ፕሮፓጋንዳ አላማ። ሁለተኛ ከተከላካይነት ስሜት ውስጥ ማቆየት። ወንጀልህ አጥቅተህ ከሰህ ስትሄድ ያኛው ወገን መልስ መስጠት አይደለሁም ማለት የመከላከል ዲፌንስ ውስጥ ነው የምትከተው ማለት። ቀጥሎ ስነ ልቦናቸው ማናጋት ነው። በምትሰራቸው መረጃዎች እና ፕሮፓጋንዳዎች ይነዛል የተቀናቃኝ ወገን ስነ ልቦና ማናጋትን ኢላማ ያደርጋል። ቀጥሎ በሽኩቻ መጥመድ ስበስ ከፋፍለ ጊዜ አድርገህ በተሰራባቸው ፕሮፓጋንዳ ምክንያት እየተወዛገቡ ከዛው እንዳይወጡ ማድረግ ማለት። ሌላው የሪሶርስ ምንጫቸውን ማስደረግ ነው። ምክንያቱም ተቀናቃኝ ላይ ነው ጥቃት እየተፈጸመ ያለ ጣቱ አካባቢ ሳይሆን ፕሮፓጋንዳ። እዚህ ሰዓት ላይ አንዱ ፓወርፉል እንዲሆኑ የሚያገዛቸው ሪሶርስ ነው። ታቸው ያላቸውን አስደረግ ታጫ ተመልሶ ፓወርፉል ይሆናሉ ከሚል መነሻ ነው ይሄ። ስለዚህ የሪሶርስ ምንጫቸውን ሀብታቸውን ምንጭ ታርጌት አድርጎ እንዲዳከም መስራት በሚዲያ ነው። ሌላው ከትግል ሜዳ ማስወጣት። ትግል ሜዳ የሆነው ኢንፍሉዌንስ እያደረገን ያለን አካል በሚሰራ ፕሮፓጋንዳ ከትግል ሜዳ ማስወጣት።
ቀጥሎ ያለው ተቀናቃኝ ላይ ወጣ ፕሮፓጋንዳ አንዱ ያለ መሪ ማስቀረት መሪያቸውን ታርጌት አድርገህ ጥርጣሬ እንዲታይ እንዳይታመን ሰው እንዲሸሸው ወዘተ አድርገህ ያለ መሪ ታስቀራቸዋል። ሰዎች ከራቁ፣ ከተበተኑ፣ ከተጠራጠሩ እናገባኝ ካሉ መላጠራሉ ምናምን ሲሉ ፕራክቲካሊ በዛው ሰዓት ወይም በአጠቃላይ ያለ መሪ መጥረት ይከተላል ማለት። ይህም ብቻ አይደለም፣ መበተን የሚባለውም አለ። መበታተን በሚሰራው ፕሮፓጋንዳ መበታተን ሌላኛው ተባባሪ ማለት ነው። ጠላት ነው፣ ጥቃት ነው ምናምን አይደለም። ጥቃቱን ስትፈጽሙ አንደኛ እንዳይታመን አድርግ። እንግዲህ ረጅም ቪዲዮ ነው። በአጠቃላይ የተናገረው ነገር በሙሉ ሀፕን ሆኗል። ይመጣል ሀሳብህን አሁን ቅድም እንደሚገቡት ሉቃስ እንደዚህ ይላል እንዴ? ሉቃስ ግደል ብሎኛል ብሎ የገደለ አንድ ክርስቲያን አምጣ። እንኳን ክርስቲያን አይደለም ቁርአንህ ላይ ያለውን ራሱ ግደልን ነው እንደዛ አልረዳም ብሎ አንፈልግም፣ ሰላም ነው የምንፈልግ ያሉ ሙስሊሞች እኮ ናቸው ያሉት። ዊያርቶክን እያወራን ያለ ነው። እኛ ይህንን ተረድተው መጥተው እንደዚህ ነው የምንረዳው ብሎ ተረድተው በተግባር እየገደሉ እየጨፈጨፉ ስላሉ ሰዎች ነው። ይህን ፕሮፓጋንዳ ደግሞ በምን አይነት መልኩ ሰሩት? ቅድም ጀምረን ያቋረጥነውን ማተራመስ። እንደዚህ ፎይ ላይ የነበረውን ዘመቻ ታውቃላችሁ። የሆነ ሰው ትግል ሜዳ ላይ መጥቶ እሱ እንትን የሚል ከሆነ ያንን ሰውዬ እንዲጠላ ማድረግ፣ እንደዚህ ማድረግ፣ በውሸት አጀንዳ እንደዚህ መስጠት። ይህን ሁሉ ነገር የሚሰራው ለምንድን ነው? ታቅዶበት ተጠንቶበት የጅሃዱ ራሱ አንዱ ስትራቴጂ አካል ሆኖ ነው። ስሟቸው ደግሞ እነዚህ ደግሞ ምን እንደሚሉ እንደገና ወንድሜ ሳዲቅ ደግሞ ይህንን አይነት ነገር ለማድረግ ለምሳሌ አካባቢው ቋንቋውንም ራሱ መልመድ አለበት የሚያውቁ ከሆነ ማለት ነው። ያ በቋንቋው ራሱ እየተነገረ ይህን አይነት ነገር ሲደረግ ያው የበለጠ አሳማኝ እንዲሆን ማለት ነው። የበለጠ አሳማኝ እንዲሆን እና ምቹ የሆነ ቦታ የሀገሩን እንትን ማስገባት የሚችል ቦታ መሆን አለበት። ያን ሀገር ለምሳሌ ችግሩ እየተፈጠረበት ያለውን ሀገር እንትን ማካተት የሚችል የቪዲዮ ቀረጻ ሲሆን የበለጠ ሰክሰስፉል ነው። እሱን ባባ እንትን ኤዲት ማድረግ ይቻላል። ችግር የለውም። በደንብ ኤዲት ይደረጋል። እሱ ችግር የለውም። አንዴ እስማል እነዚህ ኮሚቴዎች የሆነ እነዚህ እዛ አካባቢ ያሉ ወጣቶችን መቅረጽ ይችሉ ቢያንስ ያን አርሰቆ ነው እንዴ በዘወይ ካፊሮችን ማለት ነው መጠቀም ይቻላል። እንደዚህ አይነት ጉዳይ ካፊር በጣም ገንዘብ ይወሻል። በገንዘብ እንቅስቃሴ ስማርት የሆነ ሰው ካላችሁ እዛው እኖር አካባቢ ያሉ ላይክ ወጣ ያለ ባህሪ ያላቸውን ልጆች ተጠቅሞ በገንዘብ እንዲሰሩ ማድረግ የሚቻልበት ሁኔታ ይኖራል። እኛ ብዙ ቦታ ላይ እንደዚህ አይነት ነገር ሞክረናል። በተለይ ብጥብጥ ለማስነሳት ምናምን ገንዘብ ይሰጣቸዋል፣ ግን ማንነታቸውን አታሳውቋቸው። በደንብ ዲፕሊ የሚያውቋቸው መሆን የለበትም። ጥበብ በተሞላበት መልኩ ያንን ነገር እንዲሰሩ ማድረግ ይቻላል። ከዚህ በፊት እንዲህ አድርገናል እያለ ልምዱ አላችሁ። ስለዚህ ከዚህ በፊት የተፈጠሩ ረብሻዎች ራሱ በማን እንደተፈጠሩ ግልጽ ነው ማለት ነው። እያሉት ያሉት ራሳቸው ናቸው። ይሄ እየተደረገ ያለው ደግሞ አሁንም ጭፍጨፋ ለማካሄድ ነው። አሁንም ጥፋት ለማምጣት። የሚያሳዝነው ነገር በእምነት መሆኑ የሆነ ፖለቲካ ኃይል ቢሆን ፖለቲካ ነው፣ ከመንፈሳዊ ነገር የራቀ ነው፣ ለስጋዊ ነው እንል ነበር። ለአምላክ እንዲህ እናደርጋለን ሰው ሲል ግን ይህ አሳዛኝ ነው፣ በጣም ይከብዳል። ቪዲዮውን እኔ ቤቴ በሚገርም ሁኔታ እነሱ እኔ ወላሂ ወስኛለት ቪዲዮውን እኔ እጅ እሰራለሁ። እንዴት ተደብቄ መቅረጽ እንዳለብኝ፣ ምን ለብሼ መገኘት እንዳለብኝ እኔ ያውቃለሁ። እሱም ለእኔ ተወው። እነሱ ኮሚቴው ከተስማማ ቪዲዮ ቢታ ምን ለብሼ እንደሚሄድ እኔ ያውቃለሁ። እኔ እሰራዋለሁ አለና ምንድነው ያላት ቃል ኮሚቴ ይስማማል ያለው። ስለዚህ ይሄ ነገር ለመስራት ኮሚቴ አለ ማለት ነው። ተደራጅተው ነው እየሰሩ ያሉት። የገንዘብ የምናምን ችግር የለባቸው። ይሄ በጣም ትልቅ ዝግጅት የተደረገበት ነው። ተዘጋጅቶ እየጠበቁ ነው ማለት ነው ይሄን ለማድረግ። አሁን ላይ ነገር ሲሰራ በሙስሊሙ ልጆች ሳይሆን ቪዲዮውን የሚቀርጠው ሙስሊም ይሆናል። ችግሩን የሚያነሱ ሰዎች ግን ችግሩን የእውነት እንዲያነሱት ተደርጎ ነው ክሬት የሚደረገው። ገብቷችኋል? ክርስቲያን እንደሆነ እንደዚህ አይነት ነገር አድርጉና ይህን ያክል ገንዘብ እሰጣችኋለሁ ብሎ ይነግራቸዋል። ችግሩን የሚፈጥሩት ልጆች የእውነት ክርስቲያን መሆን አለባቸው፣ የእውነት ካፊር። ገብቷችኋል? ያ የሚሰጣቸው ሚሽኑን የሚሰጣቸው ሰው ደግሞ አካባቢው ላይ የማይታወቅ የሆነ ገብቷችኋል? የፈለገውን ነገር ይበሉ፣ ዋናው አድርገውት መቀረጹ። ሰላሙ አሌይኩም ወራህመቱላሂ ወበረካቱ። አሁን ያሰማችሁን ቪዲዮ ዮኒ ማኛ እና መሰሎቹ ክሬት ያደረጉት ቪዲዮ ነው። ማንነቱ የማይታወቅን ሰው ድምፅ አስገብተው ራሳቸው ቴሌግራም ላይ ራሳቸው ተወያይተውበት ከዛ መልሶ የሙስሊም ድምፅ አስመስለው እንደዚህ እናደርጋለን ብር እነዚህ እንከፍላለን ብለው መጥተዋል። አውርተዋል፣ እነሱ ተናግረናል ብለዋል። እንዲህ ነገር መናገራቸው በራሱ ትልቅ ከባድ የሆነ ነገር። እቺ ባህሪያ የምትባለች ንጽጽር ላይ የምትታወቅ ልጅ ነች። ኮንፈርም ያደረገችው
ይሄ ደግሞ አቡሳላህ የሚባል ነው፣ ዩቲዩበር ነው፣ በጣም ታዋቂ ነው። እነሱ ራሱ በወቅቱ ነው እንግዲህ ያኛው መጥቶ ሊሸውድላቸው ሞክሮ ክርስቲያኖች ራሳቸው ናቸው አለ በቴሌግራም የተወያዩትን መረጃ ሲመጣባቸው ማለት ነው። እነሱ ደግሞ ይኸው ኮንፈርም እያደረጉት ነው፣ አውርተዋል፣ ልክ ነው እያሉ ነው። ስሙት። ተናግረናል ብለዋል። እንዲህ ነገር መናገራቸው በራሱ ትልቅ ከባድ የሆነ ነገር ነው። መናገራቸው ራሱ አንደኛ ሰርተናንም አሁንም የሚሰሩ ልጆች አሉ ነው ብለው ቃል በቃል የተናገሩ። ሪከርዱ 15 ደቂቃ ሪከርድ ነው፣ ማሰማት እንችላለን። እና ይመስላል ሹክራን ግዴታ ነው። ፑሽ አድርጓቸው እናንተ ግዴታ ነው። እንግዲህ እንዳያችሁት አሽራፍ ወይም ማሄር የሚባለው አብዱል እንዳይነቃበት ነገሩን ክዶ ጭራሽ ወደ ክርስቲያኖች ለመጠምዘዝ ሲሞክር ነበር። በጣም የሚገርመው ከና ከኢትዮጵያ ልናስወጣቸው እቅድ አለን፣ ኩፉር ከኢትዮጵያ መጥፋት አለበት፣ ሁላችሁንም እናስወጣቸዋለን ብሎ የጻፈውም እኮ ራሱ ነው። ውሸት ለሱ ብርቅ ስላልሆነ ይህንንም ኮመንቱን ደግሞ ካፊሮች አካውንቴን ሀክ አድርገው እየጻፉት ነው ብሎ ሊክል ነው ማለት ነው። በዚህ አይነት አሁንስ እየገባችሁ ነው። አሁን የቅበቷ ድራማ በደንብ ገብታኛለች። እኔ ሌሎቻችሁም ይገባችኋል። ከዚህ በኋላ ያለው ተግባራዊነቱ ልክ እነሱ ባቀዱት መሰረት ነው የሆነው። ይህን ቪዲዮ ያገኘ ነው ያ ነገር ከተፈጠረ በኋላ ነበረ። እፎ ይቀጥልና ሰዓት እንዳንወስድ ወይ ወደ በኋላ እንቀጥለዋለን። ይሄንን ኦኬ እሺ። እያንዳንዱ በተጠና ሁኔታ ነው የሚሄዱበት፣ በተጠና ሁኔታ ነው የሚያደርጉት። ምክንያቱም ምድር ያላህና የሙሐመድ ነች የምትል እሳቤ ስላለች ተናክሰዋቸው ተናክተዋቸው ነግተዋቸው አይደለም። የሆነ ቦታ ላይ የማጽዳት ዘመቻ ሲፈልጉ ሰበብ ይፈልጋሉ። ሲፈልጉ መጠጥ ተሰርቶብናል ይላሉ። ሲፈልጉ የሆነ አንዱን ሰው የራሳቸውን ወይም የሆነ ነገር ያደርጉና ተደበደበብን፣ የደበደቡ ክርስቲያኖች ናቸው ብለው ክርስቲያኖችን ንብረት ያወድማሉ፣ የፈለጉትን ያደርጋሉ። ብቻ በዚህ 7 ዓመታት ውስጥ ብቻ ምን ያህል ኦርቶዶክሳውያን እንደታረዱ በየቦታው ሰበብ እየተፈለገ ምን ያህል ኦርቶዶክሳውያንን የማጽዳት ዘመቻ እንደተሰራ ምንዘነጋው አይደለም። ኮሽ ባለ ቁጥር ቀጥታ ኦርቶዶክሳውያን ነው የሚታረዱት። ተዘጋጁላቸው ስለተባለ ኮሽታ ብቻ የሚፈልገው እከሌ የሚባለው ታዋቂ ካስነጠሰው ሄድና ቤተክርስቲያን ለኩስ፣ እች ምክንያት ተጠቀምና ቤተክርስቲያን ለኩስ። እከሌ የሚባለው እንቅፋት ከመታው እነ እከሌ የሚባሉ ኦርቶዶክሳውያንን ሄድና አጽዳዛ ስፈር፣ እችን አጋጣሚ ተጠቀም። ምክንያቱም መሬት የአላህና የነብዩ ነች። ያንን ቦታ አስለቅቅ። ቦታ የማስለቀቅ ስራ ነው፣ ወረራ ነው ይሄ። ስለዚህ መናበብ ይኖርብናል፣ መነጋገር ይኖርብናል። ሰዎቹ እምነቱን ነው እየተገበሩት ያሉት። እምነቱን ነው፣ እምነቱ ስለሚያዛቸው ነው፣ ውረሩ ስለሚላቸው ነው። ሮምን ለምሳሌ የኔ ትውልድ ሮምን ቢወር ካለ ገነት ይገባል አለ። ስለዚህ እምነትህ በመሐመድ ላይ ካለ ትክክልም እምነትን መሐመድን የምታምን ከሆነ እሱ ያለውን እንዴት ነው ላትወር የምትችለው? ብትገደል ገነት ትገባለህ፣ ብገልም ገነት ትገባለህ። ብገል ደግሞ ሄደ ንብረት ታገኛለህ። ይጠይቃቸዋል። እዛ ያለው ንብረት እንዴት ነው እሱ እንዴት ታደርጉታላችሁ እያለ ይጠይቃቸዋል። አታክ አድርገውት አይደለም ሮማኖች መጥተው አታክ አድርገውት ሳይሆን ሂዱና ውረሩ ነው። ብዙ ጊዜ የሚሰክሷችሁ ልክ ሰልፍ ፕሮቴክሽን እንደዛ አይነት ነገር አስመስለው ልክ እንደ ሰልፍ ዲፌንስ ነገር አድርገው ነው የሚያስቀምጡታል። ነው አይደለም፣ ወረራ ነው። ወረራና መከላከል ይለያያል። ለምሳሌ ግብፅ መታ ኢትዮጵያን ብትወጋ ኢትዮጵያን ሰራዊቱ የግብፅን ሰራዊት ቢገል ግብፅ ከሆነ መታ እየወጋችን ያለችው ኢትዮጵያ ጨካኝ ነች ገላለች ምናምን ተብሎ አይባልም። ምክንያቱም ራሷን ለመጠበቅ ለመከላከል ያደረገችው ስለሆነ በሜዳዋ ላይ ስለሆነ። ግብፅን ግን ያስወቅሳታል መታ ብገል እዚህ ከቄ ሄደ ሰው ቄ ሄደ ስገልና
ቄህ መጥቶ ሲወጋ ስትከላከል መግደል ይለያያሉ። መሐመድ እንደዛ ነው ያደረገው። እንዴት? ወረራ ተቄው እየሄደ ሌላ ሀገር ላይ በጣም ርቀት እየሄደ ተነክቶ ተተናክሰውት ምናምን በለም ተረት ውሸት ነው። ሄዶ ነው የሚወራቸው። ሄደህ ምወር ከሆነ ደግሞ ከዛ ደግሞ እሱ ብቻ አይደለም የሚያበቃው፣ ውረሩ ብሎ ያዛል ማለት ነው። ውረሩ ብቻ አይደለም እኮ የሚለው ምርጡ ጂሃድ ደም የሚፈስበት ነው አለ። እነኛ ናቸው ምርጡ ሙስሊሞች አለ። ይሄ ጤናማ አስተምሮ አይደለም። ልጅ ሙኒር እንኳን ደህና መጣ። እሺ እንኳን ደህና ቆየችሁ። መልካም። የሌሎችን በሰላም እየኖሩ ያሉ ሀገራትን ሄዶ መውረር ጤናማ ነው ብለህ ታምናለህ? አይ እሱን ሳይሆን እኔ ብዙም እውቀት የለኝም፣ ግን ጥያቄ ልጠይቅ ነው። ግን ለምጠይቅ ጥያቄ ቀጥተኛ መልስ ነው የምፈልገው። አይ እንዴት አታውቅም? ጤናማን ሰው ያልመጣብን አሜሪካዊ መጥቶ ቤትህን ልቀቅ ብሎ አጠናግሮ ቢገልህ ወይንም ደግሞ ልጆችን ቢገል ይሄ ጤናማ ነው? አይ ይሄማ ሁላችንም የምናውቀው ሀቅ እኮ ነው። ይሄ ጤናማ እንዳልሆነ እናውቃለን። ኦኬ። ስለዚህ ወረራ የሰው ሀገር ሄዶ መውረር ጤናማ አይደለም ማለት ነው። ጤናማ አይደለም መሆን ግን እኔ ጥያቄ አንተ ብትጠይቀኝ እኔ ምንም እንትን አልችልም። አሁን እኔ ልጠይቅ ነው የመጣሁት። እንትን እኮ አለ። ይሄ እኮ ማንኛውም የምናውቀው ነን አልካ። የፍትሐዊነት ጥያቄ ብቻ ነው፣ የጥቅስ ጉዳይ አይደለም። የፍትሐዊ ጥያቄ ነው፣ የአእምሮ ጉዳይ ነው። ሰው የሰብአዊነት ጥያቄ ነው። ከሌላ ሀገር መጥቶ አንድ ህንዳዊ ቢስትህን ገሎ ልጅህን ገሎ ንብረትን ልዝረፍ ቢል ጤናማ ነው ወይ? እሱ ጤናማ እንዳልሆነ ሁላችንም የምናውቀው ሀቅ ነው። አየህ፣ እሺ ቡዲዝም ተቀበል ቢልስ መጥቶ ቡዲዝምን ተቀበልክ እምርሃለሁ፣ አለበለዚያ ልጅና ሚስትን ነፍስም አይጠበቅም ብሎ ቢወርህስ ጤናማ ነው? አይባልም። እንደዛ አይደረግም። ኦኬ ቴንክ ዩ። ይሄ ጤናማ አይደለም። እኔ ብጠይቀኝ ይህንን አሁን የሰው ሀገር ሄዶ ሰው ወሮ እንደዚህ ና ተቀበል እምነቴም ብሎ አልቀበልም ያለ ከዛ ገድልሃለሁ ወይ ንብረትን ህይወትም አይጠበቅም ማለት ይሄ አጋንንታዊ ነው ብዬ አምናለሁ። አንተ እንደዛ ታምናለህ? እንዴት አጋንንት ስትል? ሴጣናዊ ነው። የፈጣሪ ትእዛዝ ሳይሆን የሴጣን ትእዛዝ ነው። እንደዚህ አይነት ትእዛዝ እና እምነቴን ተቀበል ሄደህ ጤናማን ሰውዬ አገሩ ላይ ሄደህ አለበለዚያ ንብረትህንም እዘርፋለሁ አንተንም እገድልሃለሁ ማለት ይህ ሴጣናዊ ነው። የግዴታ እምነት የለም እኮ የግዴታ እምነት የለም እኮ። ተገደ እምነቱን ብትቀበል በውስጡ ታምናለህ እንዴ? በውስጡ ካላመንክ ደግሞ ምን ያደርግልሃል እኮ? ሴጣናዊ ነው አይደል? እንደዚህ አይነት ማድረግ አይ እንደዚህ የሚያዝም ነገር የለም ብዬ አምናለሁ እኔ በውስጤ እኮ። የሚያዝ ካለ ግን ሴጣናዊ ነው። አይ ሰይጣናዊ ነው ምናምን ብዬ መደምደም አልችልም። ግን ሆኖም እንደዚህ እኔ እንደዚህ የሚያደርግ የሚያዝ ከሌለ ለምን ሴጣናዊ ነው ማለት ይከብዳል? እኔ ሴጣናዊ ነው ብዬ አዛለሁ እላለሁ። ሄዶ የሰው ሀገር ላይ ጤናማን ሰው እና የኔን እምነት ተቀበል አለበለዚያ ንብረትህና ህይወትህ አይጠበቅም ብሎ ጦርነት እሱ ላይ መክፈት ሴጣናዊ ነው በል እስኪ አንተም። እንደኔ መደምደም አልችልም። ብቻ የሆነ ምናምን ግን ስለዚህ አንድ ህንዳዊ መጥቶ ቡዲዝም ተቀበል አለበለዚያ ገድልሃለሁ ቢልህ ጤናማ ነው እያልከኝ ነው? አይ ጤናማ ነው አላልኩም እኮ። እንደዛ አይደረግም፣ አያደርግም፣ ማንም አያደርግማ። አያደርግም ካልክ እኮ ነገርኩህ እኮ ሴጣናዊ ነው በለው። እሺ እንበለውና እንለፍ። ቴንክ ዩ። ይህንን ያልከው መሐመድን ነው። ሴጣናዊ ነው ያልከው የመሐመድን ትእዛዝ ነው። ቴንክ ዩ፣ እናመሰግናለን። ጥያቄ ልጠይቅ መጀመሪያ ትጠይቃለህ። ይሄ ምንድን ነው ያልከን? ሰው ሀገር ሄዶ ወይም ደግሞ የሆነ ቦታ ሄዶ የኔን እምነት ካልተቀበልክ ህይወትም ንብረትም ተጠባቂነት የለውም ብሎ መዋጋት መጋደል ሴጣናዊ ነው ያልከው መሐመድን ነው። ሎክ ቻፕተር ሳይ ሙስሊም 21 ሳይ ሙስሊም 1 ሳይ ሙስሊም 1 ቢ ሳይ ሙስሊም 1 ሲ ቡሃሪ 25
እና የመሳሰሉት ላይ ይገኛል ሀዲሱ። መሐመድ ሴጣናዊ ስላልክልን ቴንኪው። The command to fight the people until they say La ilaha illallah Muhammad Rasulullah and establish salat and pay zakah and believe in everything that Prophet brought. Whoever does that, his life and his wealth are protected except by his right. ትእዛዙ ራሱ የመጣው ለምንድን ነው? እሱ አለ ሰዎች በአላህና በሙሐመድ እንዲያምኑ እስካመኑ ድረስ ሊዋጋቸው ማለት ነው። ካላመኑ ሊዋጋቸው፣ ሰላት ከሰጡ እንደገና ደግሞ ሰላት ከሰገዱ፣ ዘካት ከሰጡ፣ ሙሐመድ ባመጣው በማንኛውም ነገር ካመኑ ላይነካቸው። እነኚህ የሚያደርጉ ከሆነ ህይወታቸውና ንብረታቸው ሊጠበቅ ራይት መፍት ሊኖራቸው ማለት ነው። ካልሆነስ ግን ሊዋጋቸው ዝቅ አድርገው ከስራ አዲሱን ሜን አዲሱን ካልሆነ ግን ምን ሊያደርጋቸው? ሊዋጋቸው። ቢን ኮማንድ ቱ ፋይት አጌንስት ዘ ፒፕል ሰው አንብበው ሾይ ነው እሺ ቀጥላሙ I have been commanded to fight against people so long as they do not declare that there is no God but Allah. ከአላህ ወይም ከአላህና ከመሐመድ በስተቀር አላህ አምላክ በስተቀር ከመሐመድ ደግሞ መልእክተኝነት በስተቀር የለም ብለው እስከሚሉ ድረስ እንድዋጋ ታዝዣለሁ። Prophet, it was granted that the protection of his property and his life on my behalf except for the right affairs rest with Allah. እንዲህም ካደረገ ንብረቱና ህይወቱ በአላህ ዘንድ የተጠበቀች ትሆናለች። ኦኬ ቀደም ምን አልኩት? አንድ ህንዳዊ መጥቶ አንተን ንብረትህ እንዲጠበቅ በእኔና ባላህ እመን አለበለዚያ ህይወትና ንብረት አይጠበቅም ቢል ጤናማ ነው ይስለው ሴጣናዊ ነው አለኝ። አንድ ህንዳዊ ቢልህ እንደዛ ሴጣናዊ ነው እየስ አለኝ። ሱናናና ሳይ 31:75 ክፈተው። ምን እንደዚህ ቢል አንድ ላውራ እንጂ ለኔም ተራስ መጀመሪያ ላውራ ጥያቄ ሳይሆን ዝም ብዬ ሐሳብ ላውራ ቆይ ተጠይቃለህ። እችን እናምጣት ጥያቄው ይቆየኝና ቆይ ህንዱን ሴጣናዊ እናድርገው። ቀጥል እንትና እኛኔን እሺ አንዴ በወንድሞች The messenger of Allah said there are two groups of my ummah. ከኔ ኡመቶች ሁለት ግሩፖች አሉ። Allah will free from the fire ከጀሃነም እሳት ነፃ የሚያደርጋቸው the group that invades India and the group that will be with Isa bin Maryam peace be upon him ነፃ የሚሆነው ምንድነው አለ ህንድን የወረረ ግሩፕ ነው and the group that will be with Isa bin Maryam peace be upon him ከኢሳ bin Maryam ጋር የሆነው ነው ይላል። ህንድን የሚወር ነፃ የሚሆነው ነው። ማንን የሚወር? ህንድን። ቅድም ምን ብያለሁ? ሄዶ የሰው ሀገር መውረር አጋንንታዊ ነው ብለኸኛል፣ ሴጣናዊ ነው ብለኸኛል። የሰው ሀገር ሄዶ ናእመን ብሎ መውረር ሴጣናዊ ነው ብለኸኛል። አልሙኒር አሁን ማይክን አንሳው። ሙሐመድ ይህንን ማድረጉ ሴጣናዊ ነው አይደለም? አታስገድደኝ እንጂ እኔን አስገድደህ እንደሰማ እያደረክኝ እኮ ነው። መጀመሪያ የኔን ጥያቄ መልስና ከዛ በኋላ እኔ አንተን እሰማለሁ ማለት ነው። አንተን ልማር ከፈለክ እኮ መጀመሪያ እኔ ጥያቄ መልስ ነው። የተነሳውን እኮ እየመለስክ አይደለም። እንዴት መጀመሪያ እኔ ይሄንን ልታስረዳኝ አይደል እኮ የገባሁት። መጀመሪያ የኔን መልስና አንተን እረዳሃለሁ። እንዴት ነው እሱ? ይሄንን ሳትረዳ ምን አይነት ጥያቄ ነው የምትጠይቀኝ? የራስን ሳትረዳ እኔ ጥያቄ አለኝ ካልኩ ማንኛውንም ጥያቄ መመለስ አትችልም? ክርስቲያን አይደለ? ስለ ክርስቲያን መመለስ ትችላለህ? ከወረራ ጋር የተያዘ ጠይቅ። የሰው ሀገር ካለ አይደለም ከወረራ ጋር ብቻ ነው የሚጠይቀው ዛሬ። ያ ቶፒክ እሱ ነው። ቶፒክ የለኝ። በቃ እሺ፣ ስለ ቶፒክ ስላላወቅኩ ነው። እኔ ሌላ ቀን ልምጣል ይቻላል። በቃ እኔ ወደ መጨረሻ ላይ ጠብቀን ከቶፒክ ውጭ ከሆነ አይ ይሄ እሺ መቼ ነው? ስለ ቶፒክ ሁሉም ነገር ንገረኝ። የየቀኑ ክፍለ ጊዜው እንደ ሞሮፍ
አይ ዶንት ኖ ካላህ ጋር የተያዘ ነው የምገባው እኔ ከአምላክ ጋር በተያዘ ዛሬ ቀኑ ተወንት ስለሆነ ነው። ምንድነው ከምን ጋር የተያዘ ነው ጥያቄ አንተ? ዛሬ አሁን ለምሳሌ የዓመቱ መድኃኒዓለም ነበረ ዛሬ የዋል ነው። እሺ ማን ነው የዓመቱ መድኃኒዓለም ነው ብሎ የሰጠው ማን ነው? እንዴት ተብሎ ነው? በመጽሐፍ ቅዱስ ላይ መጨረሻ ላይ ቢመለስለት አይሻልም? ከቶፒክ እንዳልወጣ። ኦኬ እዚሁ ቆይ በቃ እንመልስልሃለን። ኖ ገና አልጨረስኩም እኮ መጨረስማ ጀመርከው አልጨረስከውም እኮ አሁን ነው ግን መጀመሪያ መልስልኝና ከዛ በኋላ አንተንም እረዳለሁ። እንደዛ የምታሰፋ ከሆነ ተቀመጥና መጨረሻ ላይ ትጠይቃለህ። ቀጥል እንትና ሉክ ወረራ ምንድነው? እሱ አለን ሰይጣናዊ ነው። አክቹዋሊ ጥያቄው ቤዚካል አይደለም። ጥያቄም ልጅ ሙኒር ሴንስ ብዙ የሚሰጥ ነገር አይደለም። ኤኒዌይስ ግን ሉክ ወረራ ላይ ቅድም ምን ብሎናል? ሰይጣናዊ ነው። ሰይጣናዊ ነው አለ። ሰይጣናዊ ከሆነ ደግሞ ማን ነው ሰይጣናዊ የሚሆነው ማለት ነው? መሐመድ ይሆናል ማለት ነው። ሀገራትን እየሄዱ መውረር አጋንንታዊ ይሆናል ማለት ነው። አቡ ካሊድ እንኳን ደህና መጣ። ኡስማን በተመሳሳይ ይሰማል ትሰማለህ። ሙሳ ምናምን ማይካችሁን ክፈቱ። ኡስማን እንዴት ናችሁ? ሰላም ነው? እያወራችሁ ስለነበረ ነው። ኦኬ እንዴት ነው ሙሳ? አለን አማን አለን። ሀገር ወረራን እንዴት ታየዋለህ? የሰው ሀገር ሄዶ ወሮ ናምልክ እኔ ማመልከው ማለት ጤናማ ነው ብለህ ታምናለህ? ከበድ ያለ ጥያቄ ነው። አይደለም ብዬ ነው። ዘሆን አሁን የሙስሊም ሀገራት የምታያቸው ተወረው ነው ሙስሊም የሆኑት። ይህን ታውቃለህ? ኢራቅ ብዙ ሙስሊም እንዳለ ታውቃለህ? ኢራን ብዙ ሙስሊም እንዳለ ታውቃለህ? ግብፅ ብዙ ሙስሊም እንዳለ ታውቃለህ? ሶሪያ፣ የመን፣ ቱርክ ተወረው እንደሆነ ታውቃለህ? ትእዛዝ እየተሰጠበት ክርስቲያን ሀገር ነበሩ። ሂዱና ወረሯቸው እያለ እየወጓቸው ነው እየወረሯቸው፣ ከዛ እየገደሏቸውና ንብረታቸው እንትን እያሉ ሙስሊም ያደረጓቸው። ምን ትላለህ? ህንድ አንዷ እዚህ ጋ አሁን እንድትወረር የታዘዘበት ነው። ጤናማ ነው ብለህ ታምናለህ? እንዲህ ማድረግ ሙሳ አለው ታፕታፑን ትሆና ሙሳ መልስ የጠየቀውን። እሺ ኡስማን ከባድ ነው። አቡ ካሊድ ልጅ ሙኒር አስጨርሰኝ እስቲ እኔን ሌሎቻቸውን ከምጠራ እኔን አስጨርሰኝ እስቲ። አንተ ቶፒኩ ላይ አይደለም ከቶፒኩ ውጭ ነህ። ስለዚህ ቶፒኩ ላይ ሆነና ጥያቄ ከሆነ በኋላ እንትን እንዳለን። እሱን መጽሐፍ ቅዱስ ኤሬስ ቤዚክ ጥያቄም አይደለም። ለዛ ነው መድኃኒዓለም ማለት ክርስቶስ ነው፣ የዓለም መድኃኒት ነው። መቼ ተወለደ፣ መቼ ተጸነሰ፣ እሱን የቤተክርስቲያን አስተምሯለን። እሱን እንትን ትልና እሱን መሰረት በማድረግ ነው በዓል የሚከበረው። ኤሬስ መሰረታዊ ጥያቄ ስላልሆነ ነው። ሙሳ እየሰማ ከሆነ ይሰማል። አይሰማም? ኮኔክሽን ይዞኝ ነው። ኔትወርክ ጥሩ ያለ መሰለኝ። ያስቸግራል ከቦታው አንጻር። እስኪ ጠይቀኝ። አሁን ይሰማል? ይሰማል። ያ ወረራ ጤናማ ነው ወይ? ጤናማ ነው ወይ ወረራ ብዬ ወረራ ጤናማ አይደለም። ያው አትሊስት እምነት የግልህ እንደመሆኑ መጠን አሁን ለምሳሌ እኔ ሙስሊም ብሆንም አንድ ሰው አለ ፍላጎቱና አለ እንትኑ ይሄን ወደህ ይሄን እመን ካልሆነ ትገደላለህ የሚለውም ያው እንደ እስልምናውም ቢሆን እሱ ልክ ነው ብዬም አላምንም።
እንደ ራሴ ሀሳብ በነገራችን ላይ እኔ የትኛውም ትክክል የሆነ እምነትን ነው የምደግፈው። ገብቷል። ስለዚህ መሐመድ ምን ብሏል መሰለህ? መሐመድ ምን ብሏል? ምድር የኔ ነች አለ፣ የኔና የአላህ ነች አለ። ስለዚህ ሰዎች ሁሉ ሎክ ምድር የኔ ነች። ለምሳሌ አንተ ያለህበትን ቤት የኔ ነች ካልኩ ክሌም ካደረኩ እንደፈለኩ ላስወጣ ላስገባ እችላለሁ አይደለ? ክሌም አደረገ አስቀድሞ ምድር የኔና የአላህ ነች አለ። አራቱ ማዕዘን የኔና የአላህ ነች አለ። ከዛስ ሰዎች በአላህ እስካላመኑ በእኔ ነብይነት እስካላመኑ ሰላት በትክክል እስካልሰገዱ ዘካ እስካልሰጡ ድረስ ህይወታቸውም ንብረታቸውም ዋስትና የለውም ማለት። እኔ አሁን እናንተ ጋር መጥቼ ምድር የክርስቲያኖች ነች ብል ሎክ መሪ በሆንና ምድር የክርስቲያኖች ነች ብል ክርስትናን እስካልተቀበሉ በክርስቶስ አምላክነት እስካላመኑ ድረስ ቤተክርስቲያን እስካልመጡ ድረስ ህይወታቸው ንብረታቸው አይጠበቅም፣ ዋስትና የላቸውም ሌሎች ብል ትኖራለህ እዛ ደስ ብሎ? ከብዳል። ምክንያቱም ህይወት ዋስትና የለውም። ብትገደል ማንም ለምን ገደልክ ተብሎ አይጠየቅም። ምክንያቱም ዋስትና ስለሌለ አንተ አይደል? ንብረትን ቢወሰድብህ ከሊወሰደብኝ ብለህ መጠየቅ አትችልም። ዋስትና የለህም በንብረት ላይ ስለተባልክ። ስለዚህ መሐመድ ይህን ያለው የታዘዝኩትም ለዚህ ነው አለ። ይህ እንዴት ጤናማ ይሆናል? ምድር ከተባለ ደግሞ ደሆን ምድር የኔ ነች ካለ ሸሽተህ ማምለጥ አትችልም መሐመድን። ሉክ እንደው አይ ሰፈሩ የመጡበትን ራሱን ለመከላከል ነው እንዳንል አስቸጋሪው ፓርት ምን እንደሆነ ታውቃለህ? ከምድር መውጣት አንችልም ማለት እኛ ሰውንን ማርስ መቼም ማርስ ስለማያውቃት ማርስ የኔ ነች አላለም እንጂ ምድር ላይ ከሆንክ የትኛውን ቦታ ተከትሎኝ ይመጣል። አገኘኝ የትኛውን ቦታ ማምለጥ አልችልም ከመሐመድ ማለት ነው። አለው አይደል? አለ። ስለዚህ ከመሐመድ ቤትም ማምለጥ አልችልም። የትም ብሄድ ተከትሎኝ ይመጣል፣ የትም ብሄድ ይወረኛል ማለት ነው። ምክንያቱም ክሌም አደረገ አስቀድሞ ምድር የአላህና የመሐመድ ነው ብሎ ቀጥለሽ አቡ ካሊድ አቡ ካሊድ አለ። ኡስማን አቡ ካሊድ የማን እያንኮራረጠው? ማይካቸውን ዘግተዋል ሁሉም። የማን ነው እያወራ ያለው? ኔትወርክ በጣም ያስቸግራል። እሺ ለእኔው ጥያቄ መቼ ልመለስ? የአንተ መቼም አልመለስልህም። በቃ ያለኝ እሱም ተወና፣ እሺ እሱን እንለፈውና ሌላም አለኝ እኮ ጣጣ የለውም። ቶፒኩ ላይ መቼ ነው ቶፒኩ ላይ ቆም ቶፒኩ ላይ እኔ ጋር እየተቆራረጠ ያለ አቡ ካሊድ ቆራረጠ ነው ሊገምራ እኔ ጋር እየተቆራረጠ ነው ይቆራረጣል። እኔ ጋር አቡ ካሊድ ኦኬ እሺ አቡ ካሊድ ኔትወርክን አስተካክል። በቃ አይ ቲንክ እየሰማሁት አይደለም። እኔ ሎክ በግልጽ ዓለም ምድር የኔ ነች የምትለዋ ትልቅ እንትን ስላላት ነው። ቀለል ተደርጋ የምትታለፍ አይደለችም። ምድር በሞላ የሱ ከሆነች የሱን የሆነችን ደግሞ የግዴታ ምን ታደርጋለህ ማለት ነው? መሸሽና ማምለጥ አትችልም ከሱ የሱ ስለሆነች ማለት ነው። የማ
የመሐመድ ስለሆነች እና ከመሐመድ እንዴት ነው ሸሽተን የምናመልጠው? ማርስ እንሂድ ወገን። ማርስ እስካልሄድን ድረስ አይሆንም። እዛውን ሲያቆም ባኬኔ ነው ይላል ማማ ያፍርም። በዚሁ አጋጣሚ መምህራኖች ኡስታዞቻቸው መጽሐፍቱ ልክ እንደዚህ የሚሉትን አይተው ምዕመናኖቹስ ምንድን ነው የሚሉት? ምን አይነት አመለካከትን ይዘዋል የሚለውን ስንመለከት ይህን እናያለን። እስቲ በፍቅር የምትሰልሙ ከሆነ ሰልማላችሁ። በፍቅር አሰልምካች ጆሮ ግንድሽ እያል በግንዳዋ እያረርክን ወደ ሳይሆን በግድሽ የማትሰልሚ ካለች ትታረጃለሽ። ሬሳሽ ይጣላል ወደ ገጠር ለጅብ ነው የሚሰጠው። በስራምትሰልሚላለሽ ቀጥለጥበሽ ሃይማኖትሽን ትይዣለሽ። በስ እስልምና ያላቸው ኢትዮጵያ ላይ የሚነቅሰው እስልምና ብቻ ነው። ባንዲራ ራሱ የኢትዮጵያ ባንዲራ ወርዶ የኛ ነው። ልክ እንደ ፊልስጤን የኛ ባንዲራ የሙስሊም ባንዲራ እውነት ነው። ስነ ስርዓት ይዞ ያወጣቸው እኛ ስንጀምር እየሰለባችሁ እስከሆነ ድረስ ለምን ተናድድ ያላችሁ? መገደል አለባቸው። መታረድ በተገኙበት ረድ ወላሂ ራዚም የሆነ ሰው ምናምን ከሌለ ካፍር ካገኛችሁ ወላሂ ለምን የእናታችሁ ላይ አትሆንም? አርዲያ ትጣለጅ እኔ አርዲያለ ክርስቲያን ካቴ የሰራው ሊባትሉ ወላሂ አትሉ ሀራም ካቴ የሰራው የማትሰሩ ነው። ስማ ስትገድ ማንም ሰው እንዲያይ ጓደኛ ምትለው ምንም ብትለው ይቀየራል። ነገባት አንቺ ምክንያት ነው የቆሰሽ አንቺ እንደሰጠሽን እና እንዲያዋረርሻት እንነግርሻ ደቆ ወላሂ አብድረህማን ስማ ማንም ቢሆን ለምን የእናትህ ቢሆን እነሱ ፊት እንዳታርድ እንዲያትመዳ። ምክንያቱም የሰው ልጅ ተቀያሪ ነው። አንድ ቀን ይናገሩ ያስይዙሃል። አንተ ማድረግ ያለብህ ቀጥታ ትገናኛለህ። እርድ ያርገህ ተጣልኩ በኋላ ስልኩን ስብርብር አብረህ ስልኩን ሁሉንም እዛው ቅንፍር አድርገው እና ከዛ በቃ ለማንም ካላወራህ ምንም መሆን አትችልም። ምክንያቱም ማነት ድብቁን በውስጥ እንዲማረሳረፈኛ እሱን ያረግጥ ቀን ማለት ነው። ዝም ብለህ እንዲወሱ ዝሉ ብቻ አንገቱ ግላ ያረፈበትን ካሳየኝ ወላሂ ነው ምሰድቀው እንዲ በቃ ለማራቆሱ ሰብስለማሳቢያስማ በቪዲዮ ምልክላችሁ ለእያንዳንዳችሁ እንዲ በረካሁን ሲጀመር እንዲ በአንዱ በማይታወቅ አካውንት ማለት ነው። ፑስ ስታርገ እኮ ዝም እኮ ነው። ከዛ ሲቆምጡ ምናምን መልስ አለመስጠት እሱ ብቻ እንግዲህ ቀደም የለቀቀችው አለ ቀደም ነው የምታሰሙን። ቀጥታ እናንተ ራሳችሁ አውሩ። እያወራን ነው። እኛም እኮ እናንተ ማውራት ስታቆሙ እኮ ነው መክፈት የጀመርነው። ቀደም የለቀቀችውን ክፈተው። ቀጣይ እሺ። ግን ይሄ ነገር በእናታችሁ ይሄ እኔ የመጨረሻ ጊዜ ዘመን ነው ብዬ ነው የማምነው። ወላሂ ማለትም አንድ ሰው አለ እንትኑ እኔ ሙስሊም እንኳን በስነ ስርዓት እንኳን ሙስሊም ብሆን ማወቅ ያለብኝ ነገር ማወቅ እስካለብኝ ድረስ ልክ ነው። ሆኖም ሳለ ግን አንድ ሰው አለ ፍላጎቱ ይሄን አርግ ብሎ በእምነቱ ሊገደድም አይችልም። መገደልም የለበትም። አትሊስት 2-3 ሰው በተገደሉት የሚቀሰቅሰው አንድ ሰው ሆኖ የሚያልቀው ግን የሀገር ህዝብ ነው። በምሳሌ አሁን ሰሞኑ የሞቱብን ወንድሞቻችን እነሱ በሞቱት እኛን ጭምር ነው የተጎዳ ነው። ማለትም የሚረብሹት አካል ሌሎች የምንጎዳው ግን እኛም ጭምር ገባችኋል? እኔ በእምነት ዙሪያ የትኛውም እምነት አልቃወምም። ማንኛውም ሰው የፈለገው ማመን ይችላል። እኔ የፈለኩት ማመን ይችላሉ። ሰላም የመሰለ ነገር የለም። ግን መገዳደል ምን አመጣው? ችግሩ ምን እንደሆነ ታውቃለህ? መግደልን ሙሐመድ እኔ ታዘዝኩት አለ ከሌሎች ነቢያት በ6 ነገር እለያለሁ አለ። አንደኛ አሸባሪ ነኝ አለ። የታዘዝኩት ላሸበር ነው አለ። ዘርፌ ደግሞ ንብረት ለእኔ እንድወስድ እኔ ከሌሎቹ ተለይቻለሁኝ አለ። ስለዚህ አለመግደል አይቻልም። በቃ እንደዛ ከሆነ ምክንያቱም ኖ ምንም ማስመሰል የለም እኮ እዚህ ጋር ከስር ኮመንት እንጽፈው ማስመሰል አለ። ስለዚህ እንመለሳለን። ቆይ አንዴችን ቪዲዮ እናዳምጣት። አሊ መለሳለሁ አንተ ጋር
መልካም እሺ። አይ ቲንክ ሙሳ ጤናማ አይምሮ ነው ያለው አስተምሮቱ ስላልተከተለ ይመስለኛል። ስሙት እስኪ በስነ ስርዓት ቁርአኑን የቀሩትና በደንብ ይተረጉ። ይሄ ልጅ እንግዲህ ታውቁታላችሁ፣ የምታውቁት ነው። ይሄ ልጅ ያ በደንብ የሚታወቅ ልጅ ነው። እዚህ ማህበራዊ ሚዲያ ላይ ንጽጽር ይሰራ ነበር የዛሬ 3 ዓመት በነገራችን ላይ ፎይ አሁን ነው ወደዛ ሄደው። አንድ አለ መሐመድ የሚባል ቢላል ነው ምናምን የሚባል ከሱ ጋር ሆኖ በጣም ንጽጽር የሚሰራ የነበረ ልጅ ነው። የዛሬ 3 ዓመት አክቲቭሊ በጣም ረጅም ሰዓት ንጽጽር ነበረ የሚሰራው። አሁን ወደ ፖለቲክስ ሳይድ ሄዷል የሚለውን ስሙት። ስለዚህ እስከ ቤተክርስቲያኑ እስከ ገዳሙ ነው። አዎ በትክክል በለው እያልኩ ነው። ይሄ ሌባ ካልጠፋ ሰላም አይገኝም። ወላሂ ነው የምላችሁ። ወላሂ ጳጳስ ወሎ ውስጥ አይቀመጥም። እመነኝ። ትንሽ ጊዜ ትንሽ ቀናት እያልኩ ቆይቻለሁ። ከዚህ በኋላ ግንባርን ትባላለህ ምድረ ቆሻሻ ማለት ነው። እኛ እኮ ሞተናል እኮ ፍልስጤም እንደዛ ስትሆን እኮ ሞተናል። እኛ በህይወት የለንም እኮ። በህይወት ያለን መስሏችሁ ነው? ሙስሊሙ የለንም። አንድ የሚያሳዝኑ በድፍን አይምሯ ካላነጻጸርኩ ትላለች። ከዛ በኋላ ተጠምጥማ ቁጭ ብላ ካሜራውን ከፍታ እንደዚህ ብሎ እንትና ኢየሱስ ሰው ነው ምናምን። ሰው መሆኑ መች ጠፋቸው? ሰው መሆኑ መች ረሱት? አሁን የዛ ጊዜ ነው። በዛ ቁጭ ብሎ የመን ላይ እንደዚህ ተፈጠረ፣ የመን እንደዚህ ይላል አሉ። ይሄ የሶሻል ሚዲያ የተከታይ ያልተከታይ የሚያስጨንቃቸው ምድረ ቀዘና ማለት ከነሱ የማይሻሉ ምድረ ቦርኮ ሚዲያ ላይ አንድ ቀን ነው የሚሆን። እዚህ ዓለም ላይ ምንድን ነው ትዝታችን ታዲያ? በአላህ መንገድ ላይ አደላለ ገባርም ጂሃድ ማለት የግዴታ ሙስሊም ያለበት ሀገር ላይ ብቻ ሙስሊም ላው ክርስቲያኑ መቅጠም አለበት እንዴ? ስንት አይነት ጂሃድ ነው ያለው ታውቁታላችሁ? ሰውን ለማስለም 4 አይደለም 10 15 የሚሆኑ ፌመስ ሰዎች አሉ። በአመት ውስጥ እንኳን ሰው አያሰልም ወይንም ማነው 30 ሰው አያሰልም። በአመት ቢያንስ አንድ ግሩፕ እንፈጥራለን። በዛ ግሩፕ ውስጥ ስራ እንሰራለን። የምንሰራው ታጥቆ ጫካው ሰልጥኖ በቃ ምናምን ጂሃድ አይደለም። ገባው አይደለ? በየአካባቢው አባቶችን በሙሉ እንገላቸዋለን። ከዚህ በኋላ እንገላቸዋለን። አንድ ቤተክርስቲያን እናቃጥላለን። ለዛውም ከፍተኛ የሆነ ታሪክ አለው የሚባልን ቤተክርስቲያን እናጋየዋለን። 4 ነጥብ የትም ቦታ ላይ የምናደርገው። በነገራችን ላይ ይህን ነገር አስረግጬ ነው የምነግራችሁ። መጀመር መቻል አለብን። ለመጀመር ደግሞ ብዙም ነገር አያስፈልግም፣ መደራጀት ነው በውስጥ። እንዴት እነግራችኋለሁ። ችግር የለውም፣ በጣም ቀላል ነው። 1 3 4ቱን አለን የሚሉትን ሰው ደፋላችሁና ከዛ በኋላ እኔ ነኝ እላችኋለሁ። ይክሰሱ፣ ወንድ ናቸው። ይክሰስ። ምድረ ጭገራም እከክ ቆሻሾች ወንድ ነህ። ከዚህ በኋላ እደፋላለሁ። 1 4 5 እደፋላለሁ ማለት ለዛ ነው። አላህም ሱብሃነሁ ወተዓላ እውነቱን እንኳን እያወቁ ትንሽን ነገር ሊገዙባት ይሄው እንደዚህ እያደረጉ እንዳጠፈጠፉ በገድላት ማናቃቸው ወይ ውሸት ስም እየወጡ በዚክር ሰውን ድሃ ያደረጉት እነሱ ናቸው። እና ቤተክርስቲያን ውስጥ ገብቼ እሰግዳለሁ። መነኝ ይሄ የተጻፈ ነገር ነው፣ ልትቀይሩ አችልም። እከካ መሪ እቡር የሆነውም ቄስን እንድፋላለን። ከዛ በኋላ ብቻህን ትቀራለህ፣ ታጨበጭባለህ። ሲጀምር እኔ ከድኔ ከሃይማኖት መች ወጥቼ አውቃለሁ? ግባና የድሮ ቪዲዮ ምድረ ሌባ ቆሻሻ ራሳ ዲቃሎች የዝሙት ልጆች ባቸው መሰለኝ። እኔ የዚህ ዓለም ሰው አይደለሁም። ድረ ልክስክስ ዲቃላ አሁን ታልቃለህ። እያንዳንድ እጁ ቤት ሁሉ ሳይቀር በጣም ባለጌ ወላሂ ቆሻሾች ሌባ ሙስሊም እንደዚህ ብሏል። ግራኝ አህመድ ምናምን ያለም በሙሉ እገልልሃለሁ። አዎ ግራኝ አህመድ ሳይሆን ግራኝ መብረቁ ነው የምሆንበት። ጠብቅ። መግደል እንጀምራለን፣ እንገላለን። የምንገለው ማንን ነው? ከሃይማኖት አባት ጀምሮ ነው። እዚህ ይቅርታ አድርጉልኝና ቀድሜ ማውራቴ ቻሽ እሺ ወንድሜ ይጨርሰዋል። ያ አሁን በዚህ ሳምንት አካባቢ እንኳን ንጽጽር የሚሰሩ ልጆች ጋር መጥቶ ሲመለጋገስ ነበረ። ያ ስታውቁ ባላለው በየተራ ያኔ ደግሞ ታያለህ። ጥቁር ለባሽ ሆኑ ቡዶች ማለት ነው። እነሱ ይለጠለጣሉ። የሃይማኖት አባትን እየወሰድኩ ደፋላለሁ። አዎ እንደፈዋለን፣ ወላሂ እንደፈዋለን። ድፉ ይኸውላችሁ፣ ገጇቸውን እፖስትላችኋል። ከዛ በኋላ እየጠበቅ መድፋት ነው። ሁሉም የትም ቦታ ላይ ሰዎች አሉ። 5 ሰው በቂ ነው።
አምስት ሰው 50 ሺህ ብር ኪሱ ላይ ካስገባለት ራሱን ያጠፋል። ምን ነው ጊዜው አልገባችሁም መሰለኝ። ምድረ ደንቆሮ ጫካ ገብቶ እንጓጋ ብለው እንደዛ መስሏል። ውጊያ አይደለ ፋራ አሁን በኋላ አሳያለሁ። እናንተም ማግኘት ቀላል ነው። ጠጅ ቤት ማግኘት ቀላል ነው። አረቄ ቤት ይገኛሉ፣ ጥንቆላ ቤት ይገኛሉ። ምንም አትገኝበት ቦታ የለም። ወላሂ በግልጽ ነው የምለው። እኔ መብረቁ እኮ ነኝ። ማንን እፈራለሁ? ወይ ሞት ነው ወይ እስር ቤት ነው። ከዛ ውጭ ምን ይመጣል ሌላ? አልሐምዱሊላህ የትም አላገኘው በዚህ ዘመን። ስማቸውን አሳድገው አላህ እያሉ ከሚያስመስሉት በግልጽ ተናግሬ እኖራለሁ። ምን አባቱ ይነካኛል? ይህንን መግደል ብቻ ነው። ገባህ አይደለ? መግደል ነው በቃ። ከዚህ በኋላ መግደል ይኸውልህ፣ ጎረቤት ምናምን አልልህም። ገባህ አይደል? የሚገደሉ ሰዎች አሉ። ለምሳሌ ቄስ ጳጳሱ ነው አስጎንበሰህ መረሸን ነው በቃ። ሌላ ምንም አያስፈልግም። ገባህ አይደለ? ደሞም ይቻላል። በቃ አለቀ። መጀመሪያ መታጠብ ልመድ። ቆሻሻ ቤተክርስቲያን ውስጥ ገብተህ የሰጡት ከማሸት ማለት ነው። መጀመሪያ ጥንቆላ ድግምት ከመስራት መጀመሪያ ንጹህ መሆን ልመድ። ግማታም ጠላ ቤት ለጠላ ቤት ከምዞር ማለት ነው። ድሮም ሰካራም ቤት አይሰራም። አሁን እናንተ መግደል ነው፣ ሌላ ምንም አማራጭ የለውም። አዎ እኔ ያለሁት ካይሮ ነው። አስፈላጊ ከሆነ በ24 ሰዓት ውስጥ እገባለሁ። አስፈላጊ ከሆነ እዚህ ሆኜ ስራዬን እሰራለሁ። ምንም ችግር የለም። እንደዚህ ልቤ እንዳበጠም አይቀርም። መግደል ነው አባቴ። ቸዋለሁ የትም ስታገኝ ትገለዋል። 4 ነጥብ ምን አባል ታመጣ። ምን አባል ታመጣ? የትኛው ጳጳስ፣ የትኛው መሪ፣ የሃይማኖት የትኛው ደፍተራ? አብዛኞቻችሁ እኔ ከማምጣቴ በፊት እናንተም ታውቋቸዋላችሁ። አሁን እነሱ ላይ ታርጌት አድርገን በጥይት ግንባሩን እየደፋህ እስኪያስመልሰው ድረስ እንደዛ ማድረግ ነው። አሁን ሴራ ምን እንደሆነ አሳያለሁ። አሁን ልክ ትገባለህ። እያንዳንድህ አሳያለሁ። ጠብቅ። በአቅማችን እኛ መቼም ቢሆን ዝግጁ ነን። ገባና? ለእኛ 1 ወር በቂ ነች። 1 ወር ወላሂ አሳይ ነበር። እያንዳንድ ማለት እዚህ ቁጭ ብዬ መብረቁ ማን ነው የሚባለውን ነገር አሳይ ነበር። ይኸውልህ እኔ ማለት የተጫረ ክብሪት ነው ብያለሁ። ምድረ እንጨታም ማለት ነው። አሁን ቻለው እንግዲህ ዓለም ላይ ያለ ሁሉም ሙስሊም ውጭ ያለን ከፈለኩ ረግጣለሁ። እኔ በጣም ጀግና ነኝ። ሄደህ ትከሳለህ። አናት ላይ ነው ሰባብረው። ይሄ 44 ይሄ የጥንቆላ ቤተክርስቲያንን ማለት ነው። ጠንቋይ እከክ አሳያለሁ። ጠብቅ። ያ በነገራችን ላይ ይሄ ከምዕመን እስከ ሼኪ ድረስ ነው አሳይተናል። ይህንንም ውስጣት አሳይተናል። ይህንንም ውስጣት መስጊድ ውስጥ ቁጭ ብሎ ገጀራችሁ የታለ ቢለዋችሁ የታለ ይሄ የተናገረውን ቃል ይሄ ውስጣት ደግሞታል። ኡስታዝ የምትሉት ይቺ ሀገር የማንም አለችም የኛ ብቻ ነች። ቀና ብላችሁ የሚኖሩ መብት የላችሁ ሲል ኡስታዝ ትሉታላችሁ። ምንድን ነው የምትሸማቀቁት እኛ ጋር ስትመጡ? እና ይሄ ነው ቦስ። ያ ይሄንኛውን መብረቁና ሴፉላ ተመሳሳይ ነው የተናገሩት። ያኛው ሴፉላ ምንድነው እሱ እንዘጋጅ፣ አታዘናጉን፣ እንዘጋጅ ሱራ 8:60 ጠቀሰና እንድናሸብር ተዘጋጁ ብሎናል። አላ መሳሪያ እናዘጋጅ፣ እንሰልጥን፣ ጫካም መግባት ካለብን እንግባና እንዘገጃጅ። አይ ገና ቁጥር አልተመጣጠንም እያላችሁ አታስንፉን አለ። አቡ አይደር ደግሞ ምን አለ? ቢላ እንኳን የላችሁም ተዘጋጁ አለ። ይህንኛው ደግሞ ምቱ፣ እንዘጋጅ፣ ምቱ። በየቦታው ሰዎች አሉን። ሴራ ምን እንደሆነ እናንተ አታውቁም። አገልጋዮችን ምቱ፣ ካህናትን ጳጳሳትን ምቱ። እየተገደሉ ያሉት ካህናቶች ናቸው። ካህናትን ግደሉ። መሪውን ምተው፣ ከዛ መንጋው ይበተናል። ካህናት ናቸው በየቦታው እየታረዱ ያሉት። እነኛ ደግሞ ቲክቶክ ላይ ንጽጽር የሚሰሩት እነኛ በጀማ ደግሞ ያወሩት ምን አሉ?
ተመሳሳይ እነሱም ከነኚህ ጋር ያኛው ኡስታዝ ምን አለ እናደናገር በዛው መጠን የነው የምትገኙት የኛዎቹ አሁንስ ከማን ጋር ነው እየዋላችሁ ያላችሁት? ምን እየተካሄደ እንደሆነ ታውቃላችሁ? ድምጹን የምትሉት እነኝን ድምጻችሁን የሚቀብሩትን እንደሆነ ታውቃላችሁ? ከረባቱን አድርጎ ድምጽ ሊመጣ ይችላል። ካራጅ ጋር እየዋልክ ማለት ነው። ኤኒዌይስ አሊ እንኳን ደህና መጣ። አሊ ይሰማል? ኔትወርክ ጥሩ አለ መሰለኝ። አይሰማም? እኔ ጥሩ ነው ያንተ። አሊ ይሰማል? እንኳን ደህና መጣ። ትንሽ ከፍ አድርግ ድምፅህን። ኤርፎን ከሰካ ንቀለው ወይ ንቀለው። አይሰማኝ፣ እየተሰማን አይደለም። ድምፅህን ሳልሰማ ነው። አሁን እንደዚህ ብዬ አላዳምጥም፣ ምክንያቱም ከስልኩ ራቅ ብዬ ነው አዳምጠው። እነሱ እንደዚህ ብለው ሊያዳምጡ ይችላሉ፣ ለእኔ አይሆንም። ካልሰማው ደግሞ መግባባት አንችልም። ኦልራይት ኡስማን ይብቃ መሰለኝ ነው። ምን አልክ? ሁሉም ሰው ምን አልክ? እየሰማሁ አይደለም። በቃ ይብቃችሁ። በቃ እናንተ እንትን ብሏል። አንድ ምናልባት በሀገራችን ኡስታዞች ብቻ ዝም ብሎ ሲወራ ከሰሙ እንዳለ ይህ አይ እዚሁ ብቻ ያለ ዝም ብሎ ወሬ ነው የሚሆነው ሊሉ ይችላሉና እስቲ ሼክ ሀሺም የሚሉትን ፖፑላር የሆነ አንድ ቪዲዮ እንጋብዛችሁ። and conquer the adjacent country. What do? We kill them all? No. እሺ እየተረጎምኩላችሁ ሄዳለሁ። ምን ይለናል? ወይን ሙስሊሞች መተው በሚቆጣጠሩ ጊዜ እንገላለን? አይ አንገልም አሉ። እሺ ምንድነው የምናደርገው? The prophet says the first thing you do is call them to Islam. ነብዩ መሐመድ እንደዚህ ብለዋል። በመጀመሪያ ምን በሉ አለ? እስልምናን ተቀበሉ። ልክ የቱ ጋር መሐመድ እንዳደረገው መሐመድ እዚህ ጋር ሳያል ቡኻሪ 6944 ላይ አይሁዶቹ ጋር ሄዶ ኢምብረስ እስላም ቦታቸው ላይ ሄደ፣ የሚጸልዩበት የሚሰበሰቡበት ቦታ ላይ ሄደ። ምን አላቸው? ኢምብረስ እስላም አላቸው። እስልምናን ተቀበሉ አላቸው። ከዛስ ግን ምንድን ነው ያለው? ኤንድ ዩ ዊል ቢ ሴፍ እና ሰላም ትሆናላችሁ አለ። ስለዚህ የታዘዝነው እንደዛ ነው፣ እንደዛ እናደርጋለን። ኢፍ ዴይ አክሴፕትድ ዊ ሊቭ ደም፣ ከተቀበሉ እንተዋቸዋለን፣ እንሄዳለን። በቃ ሙስሊሞች ናቸው፣ እንሄዳለን፣ ችግር የለውም። እስልምናን እዛ አስገብተናል፣ እንሄዳለን አለ። ተስፋፍቷል እስልምና ማለት ነው። እምቢ ካሉ አለ ችግሩ የሚመጣው ይዛኔ ነው። then tell them to pay taxation፣ ከፈሉ ታክስ። ዘካ እንትን ጀዚያ ክፈሉ እንላቸዋለን። ያ ክፍያ ለማን ነው? ለመሐመድ፣ ለሙስሊሞች። Tell them to pay taxation, jizya. If they refuse, then አይ አንከፍልም ካሉ ምን አድርጓቸው? then fight them፣ ተጋደሏቸው። ተገላለህ፣ ታርዳለህ ማለት ነው። ይህ ከእንትኖች ዘንድ ያለ ነው። we have to fight. ኦኬ እዚህ ትንሽ If we fight you, then we capture you, you become our slaves.
ከዛ በኋላ ተዋግተን ከያዝናችሁ በኋላ የኛ ባሪያዎች ነው የምትሆኑት። በቃ እኛ እንደፈለገን ነው የምናደርገው። ሀገራችሁን እንወስድባችኋለን። ሁሉን ነገር እንትን እንላለን። ሁለት ጥሩ ነገር ሰጥተናችኋል። እስልምናን አንድ ተቀበሉ፣ አንደኛውን ደግሞ ጀዚያ ክፈሉ ብለን እንትን ብላናችሁ ነበር፣ ግን ሪፊውዝ አድርጋችኋል። ሁለቱ ጥሩ ነገሮችን እንግዲህ ተመልክተናቸዋል። እስልምና በዚህ መልኩ ነው የተስፋፋው። አሁንም ያንን መንገድ የነብዩ መሐመድ መንገድን ለማስፋፋት ይሞክራሉ። ምክንያቱም ነብዩ መሐመድ ቀደም እንደተናገረው በሱናን ኢብን መጃ ላይ ቀደም እፎይ እንዳሳየው ህንድን የወረረ ሰው ነው ከእሳት የሚጠበቀው ምናምን እንደተባለም ሁሉ ወሮ እንደዚህ በያዘ በገደለ ቁጥር ከእሳት እጠበቃለሁ አልወራ ላይኖቹን ይይዛል ብሎ ስለሚጠብቅ አንድ ሙስሊም ይገላል፣ ያርዳል። ያ ነገር ሊቀር ይገባል። ከዚህ ገዳይ ነገር ውጡ። ቃላት ያሰማልን። እፎይ ጥሩ ጊዜ ነበረ። ከብዳቸው ነበር። ቴንክ ዩ እፎይ። እድል አግኝቻለሁ መሰለኝ ላውራ። ዘጸአት ምዕራፍ 20 ቁጥር 20 ላይ አታመንዝር ይላል። ጥያቄ ነው የምጠይቅህ። ከዛ በኋላ ደግሞ ሁለተኛ ሳሙኤል ምዕራፍ 12 ቁጥር 8 ላይ ምናልባት ከ2000 ዓመት በኋላ ዳዊት ኦሪዮንን እንተናረገውና አስገድለውና ሚስቱን ወሰደበት ይላል። ከዛ በኋላ በነብዩ አማካኝነት እግዚአብሔር ምን አለው ለዳዊት? ዳዊት የኢየሩሳሌም ንጉሥ አድርጌ ሾምኩህ፣ የኢየሩሳሌምን ቆነጃጅቶች በግራና በቀኝ በብብትህ ጣልኩልህ፣ ይሄ ሁሉ አንሶብህ ቢሆን እጨምርልህ ነበር ይለዋል። አታመንዝር ማለት አንድ ወንድ ለአንድ ሴት ማለት ነው አይደለ? ከኋላ ዘጸአት ምዕራፍ 20 ላይ አታመንዝር ይላል። እዚህ ጋር ደግሞ እጨምርልህ ነበር ይለዋል። እስኪ ያልገባኝ ግን አሁን የተነሳውን መግደል ሴጣናዊ ነው ብለህ አምነህ ነው ተቀብለህ ነው ወደዚህ የገባኸው? እዚህ ላይ ምንም ሀሳብ ልሰጥ አልፈለክም እና ወደ ዘጸአት ለመግደል አሁን ስለማመንዘር ነው እያወራሁ ያሉት። የተወራው ላይ ሀሳብ ምንድን ነው? ጤናማ ነው ሰውን እዚህ ነው ያህል መግደል ማሰቃየት? ቅድሚያ እስኪ እሱን የሆነ ነገር በለና ከዛ ወደዚህ ትሄዳለህ። መግደሉ ትክክል ነው እያልኩ አይደለም። በመግደሉ ግን እግዚአብሔር ተጸጸተና ማለት ተቆጣና ለምን ገደልከው ብሎ ትመጣለህ። አሁን የተነሱት ቪዲዮዎች ቢያንስ ደፍዬ እንትን ያግዝ ቢያንስ አርሲ ላይ ያለ ነገር ኦኬ። አይ ትቀጥላለህ፣ ጥያቄ ትጠይቃለህ፣ ችግር የለም። አንተ እንደምትጨርስኩ በኋላ ብታወራ ይመስለኛል። ስለማይል ነው ችግር የለም። አይልም አንተ እንደምትለው አይልም። እሱን እናያለን። ጥቅሱን ትናገራለህ፣ ችግር የለም፣ ትጠይቃለህ። ግን ቢያንስ አርሲ ላይ የተካሄደውን ነገር ታወግዛለህ። እዛ አርሲ ላይ የተደረገው ነገር ባህሪያ ስለ ፖለቲካ እያወራሁ አይደለም፣ አሁን ስለ ባይብል እያወራሁ ነው። ኖ አይደለም። አሁን እኛ እኮ ሌላ ነው እንደ ሰብአዊነት አታመንዝር ካለ በኋላ ለዳዊት ግን ሚስቶችን ሰጠው፣ የጌቶችን ሚስቶች ሰጠው አለው። አይልም ደግሞ አንሶብህ ቢሆን እጨምርልህ ነበር አለው። አሳማ አይልም። እስኪ ሜይ ቢ ሁለተኛ ሳሙኤል ምዕራፍ 12 ቁጥር 8 አንብብልኛ። ምን አደረጋቸዋለሁ? አግባቸዋለሁ ሚስት ያለው ምንድን ነው? ልጠይቅ እስኪ። የኢየሩሳሌም ንጉሥ አድርጌ ሾምኩህ፣ የኢየሩሳሌምን ቆነጃጅቶች በሙሉ ሰጠሁህ፣ ይሄ ደግሞ አንሶብህ ቢሆን ጨምርልህ ነበር አለው። ከዛ ሚስቶችን ኢትስ ፕሉራል እኮ ነው፣ ፕሉራል ነው። ሚስቶችን እነጥቃለሁ አለ። ሚስቶችን እነጥቃለሁ። ተዳምጠው እንዴ ሳውል እና ዳዊት ምንና ምንድን ናቸው? ስለ እሱ አይደለም ማውራው እኮ ያው ስለ ታሪኩ ሳይሆን ያ ታሪክ ነው። ነገር ግን ሚስቶችን እነጥቃለሁ። የማን ሚስቶች? ሚስቶችን ደግሞ ወስጄ ለወንድሞች አከፋፍላቸዋለሁ። ወንድሞች ሚስቶችን ሲገናኙ በዓይኖች ትመለከታለህ። ወንድሞች ሲገናኙ በዓይኖች ትመለከታለህ ያለው ወንድሞች ሲገናኙ። አዎ መዋረድ ፈልጋል? አንብብልኛ ወይ ላንብብልህ? መዋረድ ፈልጋል ማለት ማይል ለምን ትላለህ? ነው ማንበብ እኮ ነው፣ ችግር የለውም እኮ ካላለ አንብብልኝና ልዋረድ። አንብብልኝና ራስ እየጨማመርክ ነው፣ ማይለውን እያልክ ነው እኮ። አንብብልኝና ልዋረዳ እና በቃ አንብብለት
ይነበብ በቃ ታንክ ዩ መዛት አይደለም። እሺ ወንድሞች ቢለው የትኛው ክፍል ነው? ወንድሞች ይገናኙዋቸዋል ቢለው ሁለተኛ ሳሙኤል ምዕራፍ 12 ቁጥር 8 አንብብልኝ። ኦኬ እሺ ምንድነው ዘጸአት ምዕራፍ 20 ላይ አታመንዝር ይላል። ሁለተኛ ሳሙኤል ደግሞ ሚስቶች ሰጠሁ ይላል። ኧረ ተረጋጋ አንተ ሰውዬ በእናትህ። ቤተ እምነቱ ምንድን ነው? ቤተ እምነቱ ምንድን ነው? ምንም አላምንም። ምንም አታምኑም? አዎ። መሐመድ ሐሰተኛ ነብይ ነው ብለህ ታምናለህ? ኦፍ ኮርስ መሐመድ የሚባለው እኮ የጻፈው እስራኤል ነው። ቁርአንን የጻፉት እስራኤሎች ናቸው። ስለዚህ ተረት ተረት ነው መሐመድ አስተምሮ ተረት ተረት ነው። ይኸውልህ አሁን እኮ ወደዛማ ከሄድን ነብይ አሊ የኢራን እንትን ነው፣ ይሄኛው ደግሞ መሐመድ ነው። ለሁለት ተካፍለው እኮ የማይግባቡ ናቸው። እነሱ አይግባቡም። ሁለቱ ኦፖዚት ናቸው። ተወቀሽ ማታምን ከሆነ በሱ ኤኒዌይስ ቁርአንን እስራኤሎች ስለመጻፋቸው ማስረጃ አለ። አንድ እንትና ክፈተውና ቆስጠንጢኖስ የሱን ክፍል እግዚአብሔር አልፈቀደለትም ሆነ ማችን እግዚአብሔር አልፈቀደም። ያ ዘጸአት ምዕራፍ 20 ላይ አታመንዝር ይላል። በእርግጥ ምክንያቱም መጽሐፍ ቅዱስ በግልጽ አመንዝራን ይቃወማል እንዳመነዝሩ። መለስልኝ። እንዲሁም ደግሞ አሊ አዳምጥ። ይሄ ክፍል የሚናገረው ሲጀመር ዳዊትን እየወቀሰው ነው አይደለ? ክፍሉ ሙሉን አንብበዋል? አዎ። ስለዚህ ዳዊት የሚወቀስበት ምዕራፍ 12 ቁጥር 8ን አንብብልኝና ከዛ እናወራለን። ከቁጥር 1 ጀምራ አንብበዋል? አንብቤዋለሁ፣ ግን እዚህ ጋር ያለውን ብቻ ነው የፈለኩት። እንደዛማ ካልክ ሙሉ መጽሐፍ ቅዱስ ማንበብ አለብን ማለት ነው። አሁን ምዕራፍ 12 ቁጥር 8 እግዚአብሔርም ተቆጣና ዳዊትን ለምን ይሄን አረከለው? አዳምጥ እንጂ ክፍሉ ስለምን እንደሚያወራ በስርዓት ተረድተዋል እኮ። ያንብብልንና ከዛ እናወራለን። ችግር የለም እኮ። ክፍል 1 ላይ ምንድን ነው የሚያወራው? ቁጥር 1 ላይ ስለ ኦሪዮን ታሪክ ነው የሚያወራው። ኦሪዮን እንዴት እንደተገደለ ሚስቱን ለመውሰድ እያወራለሁ። ኦሪዮንን ወይንስ ዳዊትን? ዳዊት ኦሪዮንን አስገደለው። እሺ ወደ ጦርነት ወስዶ አስገደለው። ካስገደለው በኋላ እግዚአብሔር ተቆጣና ለምን ይሄን አረካለው? ዳዊት ለምን ይሄን አረካለውና ተቆጣና የኢየሩሳሌም ንጉሥ አድርጌ ሾምኩህ፣ የጌቶች ሚስቶች ሰጠሁህ። ይሄ ደግሞ አንሶብህ ቢሆን ጨምርልኝ። ጌታው ማን ነው? የዳዊት ትርጉሙ ሳይሆን አሁን ልክ ነህ እኮ ትርጉሙ ሳይሆን መጀመሪያ ያንብብልንና ከነበበልን በኋላ ብናወራ ይሻላል። አሁን ያንተን ትርጉም ሳይሆን የምፈልገው ነው። አስማው የኔን ትርጉም አልጠየቅኩም። ቀደም ስላላወቅ እኮ ነው። ዝም ብለህ ስትጠይቅ ስላላወቅ ነው። እንዳትዋረድ ተጠንቀቅ ያልኩ ለዚህ ነው። እሺ የጌታው ሚስቶች ሰጠው አይደለ? የኢየሩሳሌምን ቆነጃጅቶች ሰጠሁ ነው የሚለው። አሁን ደግሞ ሽፍታ አደረክ። ይነስ ክፍሉን እናንብበው። እሺ ከቆስጠንጢኖስ ቀጥል። ኖ ሚቱን አደረከው እንትና ክሎዘር አደረከው። ይቅርታ። ለሌሎችም ትምህርት መሆን አለበት። ከመጀመሪያ ጀምረ ቆስተ ሄድበት። እሺ አንዴ ወንድማችን አስማማው አትደረብ። ከመጀመሪያው ጀምረን እያነበብን እንሄዳለን። እዛ ጋር መልስላለሁ፣ ችግር የለውም። ለዛ ነው ጌታው ማነው ምንድን ነው የሚለውን ብታውቀው ኖሮ ብዙም ጥያቄ ሆነብህ። እሺ እግዚአብሔርም ናታንን ወደ ዳዊት ላከ። ወደ እርሱም መጥቶ እንዲህ አለው፣ በአንድ ከተማ አንዱ ባለጠጋ አንዱም ድሃ የሆኑ ሁለት ሰዎች ነበሩ። ባለጠጋውም እጅግ ብዙ በግና ላም ነበረው። ለድሃው ግን ከገዛት አንዲት ታናሽ በግ በቀር አንዳችም አልነበረውም። አሳደጋትም፣ ከልጆቹ ጋርም በእርሱ ዘንድ አደገች። እንጀራውንም ትበላ፣ ቋንጫውም ትጠጣ፣ በብብቱም ትተኛ ነበር፣ እንደ ልጁም ነበረች። ወደ ባለጠጋውም እንግዳ መጣ።
ከላሙ ወስዶ ለዚያ ወደ እርሱ ለመጣው እንግዳ ያዘጋጅለት ዘንድ ሳሳ። የዚያንም የድሃውን ሰው በግ ወስዶ ለዚያ ለመጣው ሰው አዘጋጀ። ዳዊትም በዚያ ሰው ላይ እጅግ ተቆጥቶ ናታንን ሕያው እግዚአብሔርን ይህን ያደረገ ሰው የሙት ልጅ ነው አለ። ይህን አድርጓልና አላዘነምና ስለ አንዲቱ በግ 4 ይመልሳል። ናታንም ዳዊትን እንዲህ አለው፣ ያ ሰው አንተ ነህ። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በእስራኤል ላይ ንጉሥ ልትሆን ቀባሁ፣ ከሳኦልም ልጅ አዳንኩ፣ የጌታህንም ቤት ሰጠው፣ የጌታህንም ሚስቶች በብብትህ ጣልሁልህ፣ የእስራኤልንና የይሁዳን ቤት ሰጠው። ይህ አንሶ ቢሆን ኖሮ ከዚህ የበለጠ እጨምርልህ ነበረ። አሁንስ በፊቱ ክፉ ትሰራ ዘንድ የእግዚአብሔርን ነገር ለምን? እሺ አላለቅም፣ ገና አላለቅም። 8 እኮ ነው ወንድማችን የፈለቀው። እኔ ከሱ ቀጥሎ ያለው የምፈልገው 8 ነው። ኦኬ እሺ፣ ቀጥል። እሺ ቄጢያዊውን ኦርዮንን በሰይፍ መትሃል፣ ሚስቱንም ለአንተ ሚስት ትሆን ዘንድ ወስደሃል፣ እርሷንም በአሞን ልጆች ሰይፍ ገለሃል። ኦኬ 8 ነው። 9ም አለቀ። ቀጥል። 8 ላይ ጥያቄ የለም ማለት ነው? የለኝም። ቀጥል። ታንኪዩ። 9ም የለውም። 9ም የለውም። ቅድም 8 ብቻ እያልክ ነበር። ወስደሃል ካልክ በኋላ ቀጥልና እንጨርሰውና እናወራለን። ችግር የለም። ስለዚህ ዝም ብለህ ነው ሳታነብ ነው የመጣው ማለት ነው። ለዚህም አቃልህናልና የቄጢያዊውንም የኦርዮንን ሚስት ለአንተ ሚስት ትሆን ዘንድ ወስደሃልና ለዘላለም ከቤትህ ሰይፍ አይርቅም። ቀጥል። 10ም ላይ ጥያቄ የለህም? አዎ። እግዚአብሔር እንዲህ ይላል፣ እነሆ ከቤትህ ክፉ ነገር አስነሳብሃለሁ፣ ሚስቶችህንም በዓይንህ ፊት ወስዳለሁ፣ ለዘመድህ ሰጠዋለሁ፣ በዚህችም ፀሐይ ዓይን ፊት ከሚስቶች ጋር ይተኛል። እሺ ጨረስክ? አዎ። አንተ ይህን በስውር ከዘመዶች ፊት ይተኛሉ። አንዴ ቆይ ይነበብ። አስማ። ስለዚህ ምንድነው ጥያቄ? አሁን ቴንኪው። ጥያቄ ዘጸአት ምዕራፍ 20 ላይ አታመንዝር ይላል። ይኸውልህ እኔ እኮ አሁን መማር እፈልጋለሁ ከአንተም ከዛም። እኔ ሙስሊም ኦርቶዶክስም አይደለሁም ጴንጤም አይደለሁም፣ መማር እፈልጋለሁ። ጥያቄው አታመንዝር፣ ዘጸአት ምዕራፍ 20 ላይ አታመንዝር ካለ እዚህ ጋር ደግሞ ሚስቶችን እነጥቃለሁ፣ ሚስቶችን እወስድብሃለሁ፣ ሚስቶችን ለዘመዶች እሰጣቸዋለሁ፣ ሰጥቻቸው እነሱ ግንኙነት ሲያደርጉ በዓይኖች ታያለህ። አንተ በጠራራ ፀሐይ ላይ እኔን አታለኸኛል፣ እኔ ደግሞ አንተን። አስማ የራስን ትርጉም አትስጥ። ፀሐይ ዓይን አላት እንዴ? ያለውን እኮ ያነበበው እኮ ነው የደገመው። አይልም። ተረጋጋ። አሁን መጨረሻ ላይ ያለውን ድገመው። ሚስቶችን እኮ ሚስቶችን ወስድብሃለሁ ነው ያለው። አትጩህ። ሆልድ ኦን፣ ተረጋጋ። በአንተ ዓይን ሳይሆን በፀሐይ ዓይን ነው። ፀሐይ ዓይን አላት እንደ አስማ? ፀሐይ የሚላለ እዚህ ውስጥ አሁን አይናይም እንደ ፀሐይ ዓይን አንበበለት። ያው ፀሐይ ዓይን ፊት ከሚስቶች ጋር ይተኛል። ፀሐይ ዓይን አላት። ስለዚህ ተረጋጋና ስሜታዊ በፀሐይ ማለት በጠራራ ፀሐይ ላይ ሚስቶች ጋር ይተኛሉ፣ ዘመዶች ይተኛሉ። አትጩህ። የራሱን ኢንተርፕሬቴሽን ብቻ ነው መጽሐፉ ላይ። ፀሐይ ዓይን እንደሌላት ይታወቃል። ብንተረጉም እንዳይሻለን? አስማ አትስማማለህ? የመጽሐፉ ባለቤቶች እኛ ስለሆን ለእኛ ብታውልን አይሻልም? የራስን ኢንተርፕሬቴሽን ዝም ብለህ ከምጭንበት ትፈቅድልናለህ? ለመማር ከሆነ አዝማ። ኦኬ ያ መልካም። ይኸውልህ በደንብ ለመረዳት ከሆነ አዳምጥ። ይህ ክፍል የሚያወራው ዳዊት ኦርዮንን ሚስት
ስለመቀማት ነው አይደለ? ወንድማሽ እንትን እያልን እንድንሄድ ነው። ስለዚህ የኦርዮንን ሚስት ቀምቷል አለ ዳዊት። ያውም ኦርዮንን አስገድሎ ማለት ነው። ይህንን በማድረጉ ወደ ዳዊት ናታንን ላከበት፣ በምሳሌ አስተማረው። ከዛ በኋላ እግዚአብሔር ምን ይለዋል? ቁጥር 8 ላይ ቤዙ እዛ ስለሚነሳ ማለት ነው የጌታህን ቤት ሰጠው አለው። ምንድነው የሰጠው? የጌታውን ቤት ሰጠው። የጌታህንም ሚስቶች ሰጠው። ሚስቶች ታች የሚመጣውን እዚህ ጋር ነው የሚነሳው። እዛ ሚስቶች የሚለውን ቤዙ እዚህ ስለሆነ ማለት ነው አይደል? አስማው የጌታህንም ሚስቶች ሰጠው፣ በብብትህ ጣለውልህ። ሚስቶቹን በምንድን ነው የጣለለት? በብብቱ ነው የሰጠው። ቤቱን የጌታውን ሰጠው፣ ሚስቶቹን ደግሞ በብብቱ ጣለለት። ጌታው ሚስቶች አሉት ማለት ነው። አዳምጥ። የጌታውን ሚስቶችና ቤቶች ወርሷል ማለት ነው አይደለ? ማ ዳዊት አይደለ? ጌታው ደግሞ ሳኦል ነው። እንስማማለን? ችግር የለም። ቴንኪው። ስለዚህ በደንብ አስተውል። ዳዊት የገባው በሳኦል ቤተመንግስት ነው የገባው። ስለዚህ የዳዊት ንብረት አይምን የሳኦል ንብረት ሚስቶች ምናምን ቴከር የሚያደርጋቸው ማን ነው? ዳዊት ነው። ዳዊት የማን ልጅ እንዳገባ ታውቃለህ? ሜልኮ የማን ልጅ ነች? ዳዊት ያገባው የማን ልጅ ነው? ሳኦል ልጅ ነው ያገባው። እናትና ልጅም ማግባት አይቻልም ወንድማችን። ሚስቶቹ የቤቴን ደስ ይላል። እናትና ልጅን ማግባት ዘሌዋውያን ምዕራፍ 20 ላይ ቁጥር 14 ያስገድዳል። የቤቴን እኮ ነው ማስረጃ አለኝ። ተረጋጋ። ምንድን ነው የሚያወራኝ? የምን ቤቲ ነው የሚያወራው? ምንድነው የምንሰማ? ዳዊት ያገባው ሲጀመር አንተ እሱ ቤት እኮ ገብተህ እንኳን አታውቅም። በእናትህ አዳምጥ። አንተ ምንድን ነው የሚያወራው? የቤትን ያገባው ይለኛል። እሱን እኮ ትፈራለህ። አንተ አዳምጥ። ሽንት ቤት ፈልገው እሱ የኔ ኩስ ነው። የኢዴት ደደማይም ሰው ስም እዚህ ጋር ትጠራለህ እንደ ምሁራ የሚሰበሰቡበት ነው። ከሚያወራው ነገር ጋር ታየዋለህ እኮ የሁለተኛ ክፍል ኤንስ። ስለዚህ ዳዊት ያገባው የሳኦልን ልጅ ነው ያገባው። እናቲቷንም ልጅቱንም ደግሞ ያገባ። ሚስቶቹን ለወሲብ ነው ለጋብቻ ሳይሆን እንዲጠብቃቸው እንዲንከባከባቸው ነው። በብብት ጣልክለት ማለት እንደ መጽሐፍ ቅዱስ አስተምሮ በብብቱ ስር ሆነች ማለት ለወሲብ አገባት ማለት ሳይሆን እንደ ልጁ የሚንከባከባት። ቁጥር 1 ላይ ነው 2 ላይ አክቹዋሊ እንደ ልጁ የሚጠብቃት ነበር፣ በብብቱም ስር ትተኛ ነበር፣ ይንከባከባን ነበር ይላል። ሌላ ክፍል ላይ በመጽሐፍ ቅዱስ ብዙ ቦታ ላይ በብብቱ ይላል። ኢቨን ሴቶች ጋር እንኳን ሕፃን ልጆቻቸው በብብታቸው ስር ይላል። ፕሮቴክሽንን ነው የሚያሳየው፣ ጥበቃን ነው የሚያሳየው። በብብት ስር መግባት ማለት ጥበቃን እንጂ ነሰሰርሊ ጋብቻ ብቻ ወይም ደግሞ ወሲብን የሚያሳይ አይደለም። በብብት ስር መጣል ማለት ወይም ደግሞ በብብታቸው ስር መሆን ማለት እንደ ልጅ አንተ የምትጠብቃቸው ማለት ነው። ስለዚህ ዳዊት የጌታው ወይም ደግሞ መሪው የነበረው ሳኦል ነው። በሱ ነው የገባው። የእሱን ንብረት፣ የእሱን ሀብት፣ የእሱን ሚስት እና የእሱን ልጆች የሚጠብቀው እሱ ነው። ከዛ በኋላ በእሱ ቦታ ስለገባ ማለት ነው ልጁን ያገባው። እናቲቷንና ልጅቷን ቢያገባ ደግሞ እንደ ሕጋቸው መሰረት ቀጥታ ግድያ የሚጣልበት ዘሌዋውያን ምዕራፍ 20። ስለዚህ እኮ አንተ እያልከኝ ያለኸው ዳዊት አንድ ሚስት ብቻ ነው ያለው እያልከኝ ነው። ሰለሞን አልወጣኝም። እኔ እኮ ጥያቄ ዛታ መንዝር ካለ እዚህ ጋር ለምን ተፈቀደላቸው ነው ዋናው እኮ እያልኩ ነው እኮ ነው። ይህንኛው ክፍሉ ግን በብብት መጣል እንደዚህ ጋር እግዚአብሔር ፍቃድና ዳዊት ብዙ ማግባት ጋር ይለያያል። ሁለቱ የተለያዩ ስለሆኑ ነው። እግዚአብሔር መፍቀድና እግዚአብሔር ፍቃድ አግባ እንዲህ ማለትና ግለሰቦች ማድረግ ሁለቱ ይለያያሉ። እነኝህ በደንብ እንድንለያቸው ነው። እዚህ ጋር ያመጣኸው ጥቅስ ግን ይህኛው ክፍል የሚናገረው እግዚአብሔር ፈቅዶ እንካ አግባ እያለው እንደዚህ አይነት ኢንካሬጅመንት እየሰጠው ሳይሆን ምንድነው እሱ
ዳዊት ያለውን እየነገረው ነው። ከዛ ደግሞ ያደረገውን እየነገረው ነው። በዛ ምክንያት ደግሞ የሚመጣበትንም ቅጣት እየነገረው ነው። ዳዊት በጣም ብዙ ጸጸትና ጸሎት የሚያደርግበት ነው። ክፍሉ ሜቢ አንብበዋል ብዬ አስባለሁ። በጣም የሚያለቅስበት ነው። ይህንን በማድረጉ ቀጣይ አንብበዋል እንደሚያለቅስ ምናምን ቀጣይ ክፍሉን አንብበዋል። አስማማው አይ እሱማ ብዙ ነገሮች አሉ እኮ እኔ አሁን የኔ ልክ እኮ ነህ። እኔ እየተቃወምኩ አይደለም፣ እንድታስተምረኝ ነው። እኔ ማላውቀውን ነገር ከአንተም አይደለምና ከአንተ ተከታዮችም መማር የምፈልጋቸው ብዙ ነገሮች አሉ። ብዙ ስታወሩ ስለምሰማችሁ መማር የምፈልገው ነገር አለ እና እንድትነግረኝ ነው። ዳዊት 99 ሚስት አለው የሚባል ነገር አለ። ሰለሞን 1000 ሚስት አለው የሚባል ነገር አለ። አሁን ደግሞ እዚህ ጋር ደግሞ ያለው አንተ ራስህ ባየነው ነገር እያለ ነው። ሚስቶችን ካለ ፕሉራል ነው፣ ሲንጉላር አይደለም። ሚስቶችን እያለ ነው። እግዚአብሔር አግባ እንደዚህ ብዙ አግባ ማለትና ነገርኩህ እኮ ያመጣው ጥቅስ እግዚአብሔር ፈቃዱን የሚሰጥበት ሳይሆን ዳዊት ብዙ ሚስቶች ነበሩ አግብተዋል። 99 አክቹዋሊ እንደዛ አይደለም። 99 እስልምናው ጋር ነው ዳዊት ያለው። ይሄው ክፍል እስልምናው ላይ አለ። እስልምናው ላይ ይሄው ክፍል ስላለ ማለት ነው 99 ናቸው ብሎ ያስቀምጠዋል። ነሰሪ ከሆነ ስማቸውን ልነግርህ እችላለሁ። የኛው ጋር ያሉትን መጽሐፍ ቅዱስ ላይ ዳዊት ነው ያሉትን። እኛ አስማማው ነቢያቶች አይሳሳቱም ብለን እናምናለን ይመስላል። ለዛ ኖ ሂውማን ቢንግ እኮ ናቸው። ማንኛውም ሰው ይሳሳታል። ስለዚህ ቆይ አዳምጥሽ። ስለዚህ በኦሪቱም ትእዛዝ ነበር፣ አታመንዝር የሚል ትእዛዝ አለ። ጥንድ ብዛት እንዳያገቡ ትእዛዝ አለ። ይህንን ህግ አልሻሩም ወይ? የሻሩ በጣም ብዙ አሉ። ለዛ ነው ህጉ ፍጹም ሊያደርጋቸው ስላልቻለ እኮ ነው ክርስቶስ የመጣው። ህጉ ፍጹም ማድረግ አልቻለም ማለት ነው። ህጉ ፍጹም ስላላደረጋቸው ሮሜ ምዕራፍ 3 ላይ ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎድሏቸዋል ይላል። ዳዊት ደጋግሞ የሚያለቅሰው በድያለሁ አጥፍቻለሁ የሚለው ኃጢአት ስለሚሰራ ኃጢአትም ስለሰራ ነው። እኛ ፐርፌክት ናቸው፣ እንከን አልባ ናቸው፣ ህጉን 100% አሟልተው ጠብቀዋል ብለን አናምንም። አንዷን ህግ ሳይሸራርፉ እነሱ እንትን ናቸው ብለን አናምንም። አገኘኝ። ስለዚህ ህጉ አለ። ህጉን ነው እንጂ የምናየው ሰዎቹን አይደለም፣ የወደቁበትን አይደለም፣ የተሳሳቱበትን አይደለም። ለዛም ህጉ ፍጹም ሊያደርጋቸው ስላልቻለ ስለዚህ አዲስ ኪዳን ላይ ትመጣና አሁን ምን ይሆናል ማለት ነው? ህጉ ፍጹም ሊያደርጋቸው ካልቻለ ስለዚህ አዲስ ኪዳን ይመጣል ማለት ነው። ምክንያቱም የኔ ጥያቄ ግን ተቀብያለሁ። ልክ ነህ። የኔ ጥያቄ ግን ሚስቶችን ወስድብሃለሁ ካለው ፈቅጅልህ ነበረ ሚስቶችን ወስድብሃለሁ የሚለው ላይ ነው እንጂ አሁን አያሲዝም። ለምሳሌ ሉክ አንተ ጤንነት አለ፣ ጤነኛ ነህ፣ እያመለክ አይደለም ግን አይደል? ይህንኛው እንዳታመልክ ገና ፈጣሪ አታምልክ ብሎህ ነው። እኔ በሳይንስ ስለማምን ነው። ስለዚህ አንተ በዛኛው ነው ምርጫዬ ነው ብለህ ነው አይደለ? ኦፍኮርስ። ስለዚህ ፈጣሪ አላስገደደህም፣ እሱን እንድታምን ብሎ አላስገደደህም። ማንም ሊያስገድደኝ አይችልም። አላስገደደህም። ኤኒዌይስ ብቻ ስለዚህ ዳዊትም ሉክ ህግ ተሰጥቶታል። ያንን ህግ መጠበቅ የእሱ ድርሻ ነው። ያንን ህግ መጠበቅ የእሱ ድርሻ ነው። ፈጣሪን የማምለክ የመጠበቅ ህጉን የማክበር የእሱ ድርሻ ነው። ከህጉ ሲወጣ ግን ኢሚዲየትሊ እርምጃ አልወሰደበትም ወይም እንትን አላለውም ማለት ፈቅዶለታል ማለት አይደለም። ህጉን እንዲጥስ ፈቅዶለታል ማለት አይደለም። ህጉን እንደ ጣሰ አውቆ ግን ሉክ ጣሰ አይደለም ተጣሰ። በመጣሱ ምክንያት ይህንን እንደዚህ አድርገሃልና እንዲያደርግሃለሁ ሲለው ኖ በፊት ዝም ያለው ፈቅዶለት ስለነበረ ነው። አሁን ግን እንደዚህ ያደርግሃለሁ ያለው በፊት ስለፈቀደለት ነው የሚል ኢንተርፕሪቴሽን አያስይዝም። አሁን አንተን የተቀበልኩ ምን ላይ መሰለህ? ያኛው ኦልድ ቴስቲሞኒ ስለሆነ በአዲስ ኪዳን ላይ ይሄ ሆኗል የሚለውን እቀበልሃለሁ። ማለት አማኝ ባልሆንም አይዲያው ትክክል ነው። አይዲያው ትክክል ነው። ብሉይ ኪዳን ላይም
ብሉይ ኪዳን ላይም እያልኩ ነው። ሐዲስ ኪዳን ላይ በዚህ ዳኛ ነው። ብሉይ ኪዳን ላይም የእግዚአብሔርን ሚነካ አይደለም እያልኩ ነው። ምክንያቱም ለምሳሌ እሱ ላይ እኮ ግን አዲስ ኪዳን ሳይመጣ ነው እኮ ኢየሱስ ክርስቶስ ሳይመጣ ገና አዲስ ኪዳን ሳይመጣ እኮ ነው የተነገረው እያልኩ ነው እንጂ በአዲስ ኪዳን ላይ ከመጣህማ ሀሳብህ ትክክል እኮ ነው። ነገር ግን በብሉይ ኪዳን ላይ አታመንዝር ካለ በኋላ ሚስቶችን ነጥቃለሁ፣ ሚስቶችን ሰጥቻለሁ፣ ሚስቶችን ወስጀባለሁ፣ ዘመዶቹ ጋር ይገናኛሉ የሚለው አስማማው። ለዚህ ነው መለስ አድርጌ ሰጠውህ የሚለው እግዚአብሔር መስጠቱን የሚያሳይ አይደለም ብዬ ያስቀመጥኩልህ። እሱ የሚገናኝ አይደለም ብዬ አስረዳው። ለዛ ነበረ። አሁንም ተመለስክ ወደኋላ። የጌታን ሚስቶች ሰጠውህ የሚለው እናትና ልጆቹን አላገባም። ጥቀስ ብለህ አትጠቅሳቸውም። የሳኦል ሚስቶች ይታወቃሉ ስማቸው። ዳዊት ሚስቶች ሎጥ እኮ ከሁለት ልጆቹ ላይ እኮ ወልዷል። ፕሊስ ተረጋጋ። ቆይ ገባኝ። ግን አሁን እኮ ሎጥ እኮ ከሁለት ልጆች ላይ ወልዷል። በቃ ኢሚሌት ላድርግህ እና ከፍ በልና የሳኦል ሚስት የትኛዋን ነው ዳዊት ያገባው? ኖ ጥያቄ አሁን እንደ ጥያቄዎች አሁን አትጩህ። የሳኦል ሚስት ዳዊት የትኛዋን ያገባው? መሸምደል አልችልም። አይዲያ ነው የምነግርህ። አይዲያው ምንድን ነው? እና ትቀጥላለህ። ኢሚሌት ላድርግህ አሁን ላዋርድህ። በቃ ተኔ ጋር እንትን ማለት ከፈለግ እሺ። የጌታውን ሚስቶች ነው ሰጠው ያለዋል። እግዚአብሔር ነው ሰጥቷል አግብቷል እያልክ ከሆነ የሳኦልን የትኛው ሚስቶቹን ያገባው? ከዛ ልጅቷንም ሚናትየዋንም እንዳገባ ማስረጃ ታመጣልኛለህ። አሁን ቀጥል። አሁን ይኸውልህ፣ አሁን እኔን አንተ እንደምትበልጠኝ አውቃለሁ በመጽሐፍ ቅዱስ የገባኝን ነገር እንድጸልይ ነው እንጂ የምፈልገው። ለምሳሌ የጳውሎስ እህት ማናት ብትለኝ አላውቅም። አስማማ ማን ጠየቀ? ያልተጠየቀው ጋር ትሄድ። አንዴ ጳውሎስ አንዴ ሎጥ ምናምን ጥያቄ ካለ እዛ ጋር የምንሄዳለን፣ ችግር የለውም። እዚህ ጋር ግን ልሞግስ ስለመወከርክ ነው። እግዚአብሔር መስጠቱ ያ በብብት ጣልኩልህ የሚለው ምንን የሚያሳይ ነው ብያለሁ? ጥበቃ ፕሮቴክሽንን የሚያሳይ ነው። የሳኦልን ንብረት ቤት ሲሰጠው እንዲያገባቸው ወሲብ እንዲያደርጋቸው አይደለም፣ እንዲጠብቅ ነው። ምክንያቱም እናትና ልጅን ማግባት በራሱ የሚያስገድል ነው፣ ህጉ የሚያስገድል ህግ ነው። ዳዊት ደግሞ እንደዛ አግብቷቸዋል አላገባቸው? አግብቷቸዋል ካልክ ማስረጃ አንጣ። የሚያሰማማ እሱ ነው። ከዛ ውጭ ግን ዳዊት ሌሎች ሚስቶች አግብቷል? ፖሊጋሚ የነበረበት ወይ ዳዊት? አዎ ነበረበት። ያ ማለት ግን እግዚአብሔር አግባ እያለ እንትን እያለው አይደለም። እግዚአብሔር ኢሚዲየት ቅጣት አልቀጣውም ማለት ፈቅዶታል ማለት አይደለም። እኔ ለምሳሌ ዛሬ ኃጢአት ሰርቼ ሊሆን ይችላል። ዛሬ ኃጢአት ሰራው ማለት ዛሬ አልቀሰፈኝም ማለት ዋው እግዚአብሔር ወዶታል እግዚአብሔር ፈቅዶልኛል ማለት አይደለም። እኔ ያደረግኩት ማለት እግዚአብሔር ፈቅዶታል ማለት አይደለም። ህግ አለ። ለምሳሌ አትስረቅ የሚል አለ፣ አዘሙት አለ፣ አትዋሽ አለ። ያንን እነኛን ጣስኩኝ እንበል። ዛሬ በህይወት አለው ምንም በቃ ክርስቲያን ነኝ እያስተማርኩ ነው። ከዛስ ዛሬ በአካል እንደዚህ ምንም አልተቀጣውም እንትን አልተባልኩም ማለት ትክክል ነኝ ማለት አይደለም። ስለዚህ የብሉይ ኪዳን ላይ ያሉ የነቢያትን አስተምሮች ምንዳኘው ከህጉ አንጻር ነው። ከህጉ አንጻር ህጉ ፍጹም አላደረጋቸውም የሚለው ለዚህ ነው። ሮሜ ምዕራፍ 3 ላይም እንዲሁም ደግሞ ዕብራውያን ላይ ደጋግሞ ህጉ ፍጹም ሊያደርጋቸው ስላልቻለ ህጉ ፍጹም ሊያደርጋቸው ስላልቻለ እያለ የሚለው ለዛ ነው። ዳዊትም ደጋግሞ የሚያለቅሰው ለዛ ነው። አልቃሻው ይባላል ነው። በጣም ደጋግሞ ያለቅሳል ስለ ኃጢአቱም ማለት ነው። ፍጹም መሆን አልቻሉ። ፍጹም መሆን ስላልቻሉ ነው ክርስቶስ የመጣው እኮ በስጋ የተገለጠው ለዛ ነው። ህጉን ጠብቀው መዳን ስላልቻሉ ነው። ህጉ መጠበቅ ስላልቻሉ ማለት ነው። ደካሞች ስለሆኑ ማለት ነው። ስለዚህ እያንዳንዱን እነሱ ያደረጉትን እግዚአብሔር ፈቅዶታል የሚል አስተምሮ የለንም። እያንዳንዱ የሚያደርጉትን ነቢያቶች እግዚአብሔር አድርጉ እያለ እየፈቀደላቸው ፍቃድ ሰጥቷቸው አይደለም። ኔስ በቃናል ይመስለኛል።
አንተ አሁን በፈቃድ እምነት ማንንም አላምንም ብለህ በሳይንስ ነው ማምነው ብለሃል። እስልምናና ነብዩ መሐመድ ደግሞ ነው አትችልም፣ መብት አይደለም፣ ወደ ሳይሆን በግድህ አዘርዋይስ ትገደላታለህ። ይህንን ህግ ተከትሎ ብዙዎች እየሞቱ ነው። ኢንጀነራሊ ኢትዮጵያ ብቻ ሳይሆን ሲሪያ ልታይ ትችላለህ። 2014 ላይ 1.5 ቢሊዮን የነበረ የሲሪያ ህዝብ አሁን ላይ ጨፍጭፈውት ወደ 300 ሺህ አድርሰውታል። ሱዳን፣ አርሜኒያ፣ ብዙ ሀገሮችን መጥቀስ እንችላለን ኢትዮጵያን ጨምሮ። ስለዚህ ምን ትላለህ እዚህ ላይ? ይህንን ህግ እንዴት ወይ ተረድተው ታውቃለህ? ሀሳብ ስጠን እስኪ እዚህ ላይ ገለልተኛ ሰው። ግልጽ አላረክልኝም፣ አልገባኝም፣ ይቅርታ። ነፃ ፈቃድ የለም፣ እንደዚህ ሃይማኖት አልባ መሆን አትችልም። እስልምና ልመልስልህ እኔ የማውቀውን ነገር አንድ ነገር ልንገራችሁና ከዛ በኋላ እናንተን አዳምጣለሁ ቁጭ ብዬ፣ ችግር የለውም። እኔ የማውቀው በዚህ ዩኒቨርሲቲ ያለችው መሬት 7 አህጉር አላት። 6 አህጉሩ ሰው የሚኖርባት ናት። 7ኛው አንታርክቲካ ሰው አይኖርባትም። በ6ቱ አህጉር ውስጥ ግን 9 እምነቶች አሉ፣ 9 የሃይማኖት ተቋማቶች አሉ። በምን አወቅ? አይ ቢሊቭ ኢን ሳይንስ ነው ማምነው አልኩህ እኮ። ለምሳሌ አፍሪካ አንድ ናት፣ አንድ ሀገር አፍሪካ። ኢትዮጵያን በምን አወቃት ልትለኝ አችልም። ኢትዮጵያ እኮ አንዲት ሀገር ናት። በእኛ ኮንቲኔንት የምንኖር ኢትዮጵያ የምትባል ሀገር አለች። ቀጥሎ ሳውዝ አፍሪካ አለ። አስማማው እኔ ለሱ እኮ እየመለስኩለት እኮ ነው። በምን አወቅ? ሳይንስ አልከኝ። ሳይንስን በምን አመንከው? ኦኬ፣ እሱን ደግሞ እመጣለሁ። አሁን ለሱ ልመልስና ለአንተ ደግሞ እነግርሃለሁ። ደረብክብኝ። ስለዚህ በ6ቱ አህጉር ትልልቆቹ 9 እምነቶች ሃይማኖቶች አሉ። 9ኙ ደግሞ ተከፋፍለው በጣም ብዙ በርካታ ናቸው። ሂንዱይዝም፣ ቡድሂዝም፣ ክርስትና፣ እስልምና፣ ሽንቱይዝም፣ ማኦይዝም ምናምን ተብለው 9 አሉ። 9ኙ ተከፋፍለው 40 ምናምን ሺህ ሆነዋል። እኔ ደግሞ በጎረቤት እስልምናና ክርስትና ነው። አሁን እስልምናና ክርስትና እና አሁን እናንተ የምታወሩት እስልምናና ክርስትና ነው። ለምንድን ነው ስለ ቡድሂዝም፣ ስለ ሂንዱይዝም፣ ክርስትና፣ ሽንቱይዝም የማታወሩት? ቆይ እንዲህ 7ቱም አህጉር የመሐመድ ነው። በቃ አለቀ። ቆይ ጥያቄውን ድገመው እስኪ። ምንድን ነው የጠየቀ? የሚከለክል ካለ ንገረው። ጥያቄ ምንድን ነው አንተ? ለዚህ ነው ጥያቄውንም አልሰማ። እንትን አይደለም እኮ ዝም ብሎ ማፌስ ሳይሆን ምናልባት ካልኩለስ ሆኖብህ ከሆነ ማውራው ወሬ ካልኩለስ ሆኖብህ ከሆነ አላውቅም። እኔ እያወራሁ ያለሁት እናንተ ሚዲያ ቻይና ላይ ብትሄድ አሁን ቡዲዝም ነው የሚያወራው በሙሉ። ያው ቲክታክ ውስጥ ያለው ስለ ቡዲዝም ነው የሚያወራው። እናወራው ስለ እስልምናና ስለ ክርስትና ነው። አስማማው ህንድ ሀገር ብትሄድ ስለ ሂንዱዝም ነው የሚያወራው። አስማማው በቃ ትስማማን አልቻልክም። እየሰማ አይደለም። ጥያቄ እንግዲህ ካልመለስኩልህ ተወው በቃሽ፣ ችግር የለውም። ጥያቄውን ሳሰማ ጥያቄውን ካልመለስኩልህ ትለናለህ። ጀምረህ እኮ ነው የምትሄደው እኮ። ገና ስጀምር ታቋርጣለህ። ጥያቄውን ድገመው እስኪ። አንድ ሲደመር አንድ 2 ነው አይደለም እኮ ጥያቄው። አንድ ሲደመር አንድ ምን ተጠይቀህ ነው ምን የመለስከው? እስኪ ጥያቄውን ድገመው። ማለት ምንድን ነው የጠየቅኩህ? እኔ እኮ ጠይቄ ነው እየመለስኩ እኮ። ምንድን ነው ጥያቄ የጠየቅኩህ? ስለ ሃይማኖት ስለ እስልምና ነው እየነገረኝ ያለው አይደለ? ጥያቄ ጠይቄያለሁ። ጥያቄው ምንድን ነው? ድገመው እኮ ነው ያልኩህ። ለምን ደግመዋለሁ? እንዴት ደግመዋለሁ? እኔ እንትን ነኝ እንደ ሮቦት እኮ አይደለሁም፣ ወይ ደግሞ እንትን አይደለሁም። እሺ የጠየቅኩህ ጥያቄ ምንም አልሰማኸኝም ማለት ነው። በቃ ደስ ያለህን ነው እየተናገርክ የነበረው። አይ ቲንክ ልድገምና ጥያቄውን ላቅርብልህ። መሐመድ የሚባል እስልምና የሚባለው አንተ ሃይማኖት አልባ ሆነ መኖር አትችልም። ምድር ሁሉ የአላህና የመልእክተኛው ነች። አንተ አህጉርም በለው ኤቭሪዌር አትችልም። በቃ ግዴታ እስላም መሆን አለብህ፣ ካለበለዚያ እገልሃለሁ ብሎ በተግባርም ይሄው እየገደለ ነው፣ ሀገራችንም ውስጥ ወደ ውጭ ውስጥም። ስለዚህ ይህንን እንዴት ታየዋለህ ያልኩ። እስልምና ማለት እኮ ቅድም እኮ ተናግሬዋለሁ። እስልምና ማለት እኮ እስራኤሎች የጻፉት የፖለቲካ መጽሐፍ ነው አልኩ። ቅድም ተናግሬዋለሁ። ይሄ
እንዴት ታየዋለህ? ካቶሊክን ለማጥፋት እስራኤል የጻፉት መጽሐፍ ነው። ኧረ በጌታ ትቃወመዋለህ? ትቃወመው እንዴ? አሁን እየደገፉት ነው እንዴ ያሉት? አንዴ እያለው ያለው እይታ አለ ባይዘ እስራኤሎች የጻፉት ነው የፈጠሩት ሃይማኖት ነው የሚል እንትን አለ እይታ ስላለ ነው። እና እንደዛ ነገር አለ። ኤኒዌይስ አቡ ነጉማ ከም አጋራይ ትርታከም ነጉማ ረቢፋ nagaa waaqayyo sirra siifaa baay'eetu akkam nagaa akkam nagaa nama tokko nama kirikiri akkatti isin karakkaru kana maaf akkatti sammuu keessan objectu jarri hundaa yeroo tokko naannu galcha dafee ganni buusa isin immoo sa'aatii tokko guutuu muduu maaf waliin kirikiri akkatti baay'attu garuu waan adiif. Sagantaa keenya waan xumurreef yaaduma kanatti turre malee. Kanaafuu sammuu biizii akkatti of hin godhina maal beektaa yaada gara biraa akka kaanittu biizii waan of gootaniif jecha uummata afaan keenya afaan hiikka afaan keessanii waan hin beekne hundumaa ol galchitanii sammuu keessan biizii of hin godhina akkuma ኧረ በሚገባ ነው አውሩ ካልኩለስ አድርጋችሁ tokko beektaa amma akkuma wal jala ooluun baay'ee sammuu nu jeeqaa jiranii haal tokko immoo kanaan durallee isinitti himen ture beektaa. Keessaan illee isin barreessan ture kanaan dura hin argine natti fakkaata. Maal? Akkuma al tokko akkuma wal qoqqoodanii beektaa amma akkuma afaan ofiitti wal jeeqaa jiranii beektaa guyyaa Oromiffaadhaan jechuudha. Darbee guyyaa tokko sila Oromiffaa kanaan gara biratti illee achi baatanii odoo nu dubbattanii gaarii naaf ture akkama yaadamataa kiyyatti beektaa. Ijoolleen jiru bar maaliif akka hin jenne hin beekne malee jiraataa fa'aa hin beekaa. Jiraataa fa'aa Biraanuu fa'aa. Gaaf darbee mana keessa asumatti wal arginee ture beektaa jiraataa fa'aa. Kanaafuu irra baay'een beektaa gaaffii nu gaafatu gaaffii deebii fa'aa jira waa hedduu jira waa baay'ee jira amma irra guddaan baay'een ijoollonni baay'een jiru as jala amma nu warruma as jala baay'ee warri dhaggeeffatu jiru beektaa Oromonya warri danda'anillee baay'ee jiran amma Oromonyallee Amaaranyallee kanaafuu koppiliingi sheerillee mana kee kanallee walumaan taanee foolollee akkasii baay'eetu gochuun dirqama keenya waan beektaa nama tokko warra Oromonyaa keenya kanas nu horgalchite gaaffii deebii kana akkasii jala deemanii akkasii nullee akka sillee sirraa'illee waa baratanii nullee akka waa barsiisan deebii gaaffiifillee deebiillee akka yaada uummata irrattillee akka kannanii furmaatallee nullee akka gammannu walumaan taanee jechuudha. Kanaan dubbachuu barbaade waan birallee miti. Atilleen waaqayyo si'a umurii keessaa dheeressu si'a jajjabeessu waaqayyo si faana jiraatu baay'ee haalaan dhugaa baaddas namatti jetta innaa akkatti galgala baay'ee jala deemnee waa hedduu waa baay'ee dhaggeeffanna amma dandeenyutti jechuudha. Okay, jawaadha sunis. Nayyaala. Atillee nu yaale baay'ee nuufillee maal beektaa amma danda'ametti Oromonyaa kanaan nu gala waan ta'eef atis akka waan tokkotti nuuf yaali. Kanaafuu atillee jabaadhu waaqayyo si jajjabeessu itti fufii kaayyoo kee irraan deebiin waaqayyo galmaan si haa ga'u. Kanaafuu teenkii hundumuu keessanuu isiniin jaaladha isiniin kabajaa. Kanaafuu nagaan naa bulaachi. Tole jawaadha isinis sirriitti hojjedha. Waanuma beektan warroota hin beekne barsiisuu qabdu. Itti jirra. Kanaafuu warri as jala jirtan hundumti keessanuu Oromonyaa warri beektanis Amaaranyaa የምታቁሙ Oromonyaa የምታቁሙ ሁላችሁም ኮፒሊንግና ፎሎ አድርጉ። ከዛ 1 ሚሊዮን ምናምን አስገቡ አሁን በዚህ ሳምንት ውስጥ። ስለዚህ ሁላችንም እንወዳለን። እሺ በርታ። ሰላም ሁኑ። እናንተ ሰዎች ደህና ደሩ። ሰላም ደሩ። በቃ ቆይ ቦሰረ ይህ ቪዲዮ ሳላሳይ ከወጣውማ ንፉግነት ነው እና በጣም ወሳኝ ቪዲዮ ነው። አጭር ነች፣ መታየት አለባት ብዬ ስላመንኩ ነው ከቶፒኩም ጋር። ይሄ አሁን ስለ ጂሃድ አንስተን ነበረ። አይ ቲንክ ይሞግታሉ ብዬ ነበር በደንብ ያሰብኩት። በኋላ እናወጣዋለን ተብሎ የተቀመጠ ነው። ላሰማችሁ ትልቁ ላይ አድርገኝና ልብ በሉ። እዚህ ጋር 1000 ምናምን ሰዎች አላችሁ። በጂሃድ ሰው እንደሚገደል እንዴት እንደሚታረድም ሁላ ተናግሯል። አሁንም እየሆነብን ያለው ይሄ ነው። ስሙት። ይሄን ኡስታዝ ነገር ግዴታ አርጓል።
መስራት፣ ለሰዎች፣ ለሰብአዊ ፍጡር፣ ለእንስሳ በጎ መዋል። ከዛ እንግዲህ አንዱ በጎ ወይም ኢሕሳን የሚለው ሲገልጹ ምን አሉ? ኢዛ ቀተልቱም ፈአሕሲኑ ልቀትላ፣ ስትገሉ እንኳን እንደ በሸሪዓው መልኩ ጥፋት አጥፍቶ ወይም ሙርተድ ሆኖ ወይ የሆነ ቢገደል እንኳን አገዳደሉን አሳምረው። ጂሃድ ላይ ያገኘው አንድ ካፊር የዛኔ ትገለዋል። ስትገለው ግን ካፊር ቢሆንም አገዳደሉን አሳምር። ተምሲል ማድረግ፣ አፍንጫ መቁረጥ፣ አይን መጎልጎል፣ የሆነ ሰውነቱን መቀዳደል ተከልክሏል። ነቢ ስ ላ ሰለም ከልክለዋል። በእሳት ማቃጠል ከልክለዋል። ስለዚህ ፈኢዛ ቀተልቱም ፈአሕሲኑ ልቀትላ፣ መገደል ያለበት እንኳን ማለት ነው። ወኢዛ ዘበሕቱም ፈአሕሲኑ ዚብሓ፣ ስታርዱም አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል? ወሊዩሕድ አሐደኩም ሸፍረተሁ፣ አንድ ሰው ቢላውን በደንብ አድርጎ ይሳል። እዛ ነው መሳል አለበት። አላህ ሁሉ ነገር ላይ በጎን ነገር እንዴት አርጓል። የሚገርም እኮ ነው። ምን አለ? በደንብ አድርጎ ቢላውን ይሳለው፣ በደንብ አድርገህ ስለ እረደው። ጂሃድ ላይ ካፊርም ብሎ ነው ጭራሽ ካፊርን ሙርተድን። ሙርተድ ማለት ሃይማኖቱን የቀየረን። ካፊር ማለት እኛ ነን። ቢላህን በደንብ ሳል ወገን፣ ለማረድ ቢላህን በደንብ ሳል። ኡስማን አለ ጥያቄ አለ? ኡስማን ጥያቄ አለ? የለም። ይህ አሁን በተናገረው ግን ኡስታዝ ምንድን ነው ራሱ መሐመድ ራሱ አይን አስጉልጉሎ አስወጥቶ የለ እንዴ? እነዛ ምን በሳት አቃጥሏል እንጂ እኮ አሊም በሳት አቃጥሏቸዋል እኮ ሰብስቦ ዛንዲቅ የሚባሉትን ሱራና ነሳይ 47 ወይም 69 እንደዚህ አካባቢ ላይ በሳት አቃጥሏቸዋል ሰብስቦ። አውጡ በቃ ከቤቴ